ልክ ነሽ እና ትክክል ነው እነሱን ነው የምፈራው አሁን መንግስት ቴዲ ፈለገም አልፈለገም የሚጠጣውን ውሃውላ በሱ ምርመራ ስር ነው ማለፍ ያለበት በተለይ የዛች ያምለሰት እናት ያቺን ድንክዬ ቆሻሻ ሴትዮ ማለት ነው ከኢሳያስ ጋር ምን አባቷ ይዛ እንደምትመጣ እናውቅም እኛ ቴዲ እየሸለምነው ህይወቱም ላይፉ ምንም ወርቅ እንዲሆን ወርቅ እንሸልመዋለን ከዛና አማች እያለች ወርቅ እየሰበሰበች ትሄዳለች እዛ ችጋራ ማገር ኮንሰርት ማዘጋጀት ከፈለገ ኮንሰርቱን እንዲያዘጋጅ በስነ ስርዓት በጥበቃ ረን እንዲሆን ማድረግ አለባቸው ከወያኔ የተለየ አመለካከት ነው ሊኖረው የሚገባው በቴዲ አፍሮ ላይ እውነት ለመናገር ቴዲ አፍሮ መቼም እድሜው ከ40 በላይ ነው ይልጅ ሁሉ ቀን ጡትሽና ቂጥሽ እያለ ይዘፍነው መጻፍ ያነባል ያያል ኢትዮጵያ ላይ ነው የሚኖረው ከኛ አልበዛም እንዴ የሚመለከተው አካል ያልሆነው እንኳን ቢሆን ማለት የማይመለከተው አካል እንኳን ዝም ብሎ የኛ ማለት አላበዛም ያንን ነገር ዶክተር አብይ ራሱ አላየም ቴዲ ያንን ያየውን ነገር ቢናገር ለምን ኮሮሞ ጋር የሚያዘው ዘሴት ምንም እንደማታመጡ ነው ነግራችሁ ኤምቲ ቴንክ ዩ እሺ ያ እከካ ይሮራጣል ገና ተበልቶ የሀጩ አይነዋሉ አይነት ወከባ የለም እንደዛ ነገር እንዲፈጠር ልጁን በግርግር እኮ ሊያሟሸሹት መንግስት እርምጃ እንኳን እንዲወስድበት አይደለም እንዴ ሚኒሊክ ያለ የዘፈነ ጊዜ ከቀመር ዩሱፍ ጋር ጆሃር መሐመድ አብሮ ለሱ ዘፈን ሲጽፉ የቱን ዘፈን መሰላችሁ ቀመር የዘፈነው ለዛው ከማጋ ተመካክረን ብሎ ራሱ ኢንተርቪው ላይ ተነግሯል ቀመር ከጆሃር ጋር ተመካክረው ያንን ዘፈን ለቴዲ የመልስ ምት እንደሰጡት መጀመሪያ አናግረውት ዝም ሲላቸው መልስ አሁን የቴዲ አፍሮ ተከራካሪ ሆኗል ማለት ጆሃር መሐመድ አብቹ በጣም ተጠብቋል ቴዲ ፈለገም አልፈለገም ከዚህ ከሚስቱ እናት በጣም ጠብቅ እቺ ኩባያ የሆነ ሴት ጠብቅ ኢትዮጵያ መታ ስትሄድ ጫሟን አጥባት ይሄድ አንድ አፈር ወደዛ ይዛ እንዳትሄድ አገር የሞተበት ስሙ አገር የሞተበት የት ሄዶ ያለቅሳል የሚለውን ኤርትራኖች የት ሄዶ ያለቅሳል ሀገር የሞተበት ብለው እነሱ ዘፈኑ ላይ ሟጥጥ ከነ ሬሳ መንግስት ይዛችሁ ተመዘቀበጣችሁት እናንተ እኛ እንኳን እንቅስቃሴ ላይ ስላለን ነው ቴዲም እዛው ባለበት ከመንግስት ጋር የፈለገውን እየተሰማው እንዲኖር እኮ የሚያደርገው ሀገር ስላለን ነው የምትገቡበት ሬሳችሁን እንኳን የምታስገቡበት ሀገር የሌላችሁ ሰዎች ጭራሽ በኢትዮጵያ ሪአክሽን ታረጋላችሁ ቴዲ እኮ ሀገር ስላለው ሀገሩ ላይ ቁጭ ብሎ ነው እኮ ሪአክሽን እያደረገ ያለው እየዘፈነ ያለው የምትሟገተው መንግስት ስላለ ነው እዛው ቁጭ ብሎ የሚሟገተው ጭራሽ ልቅ በጣም ያሳቆኝ የሚገርማችሁ ነገር ሀገር የሌለ ሰው ወዴት ሄዶ ያለቅሳል ትላለች ያቺ ግመል ፊት የሆነ ሴትዮ ማለት ነው ሬሷ እንኳን የሚቀበርበት ሀገር የሌላት ቆረቆንዳ ልቃም ተገምጦ የተጣለ የዘንድ የጣሊያን ዘመን ቆረቆንዳ ሀገር ይዘው ደግሞ ሀገር ነው ሀገር ያ ሀጉር እንኳን ገና ናቸው ሀጉርነት አሉ ምና ቴዲ ላይ ሪአክሽን በኢትዮጵያ ላይ ያረጉ ቴዲ ላይ ሪአክሽን ያረጋሉ ጋይስ በኢትዮጵያ በእነሱ ቤት እኮ አሁን ወይ እንደዚህ ብሏል ቴዲ ብሎ የለም በእነሱ ቤት እኮ እንትን ማለት አይደል ደና ቢራ እንኳን ለመጠጣት ሲፈልጉ ኢትዮጵያ ፓስፖርት ሲያገኙ እየከነፉ ከኛ ከኢትዮጵያኖች የበለጠ ዘመዱ ቆረቆንዳዎች ሀገር የሞተ ቀን የት ሄዶ ይለቀሳል ምናምን ይላሉ ጣሊያ እንትና ኃይለ ሥላሴ ጊዜ የሞተች ሀገር ይዛችሁ ይበሰበስ ፍሬዘሩስ ነው ያለችው ኮማ ውስጥ የምትኖር ሀገር ደግሞ ንፍጣ ከነ መንግስታችሁ ያረጀ ያፈጀ ልቃሚ እኛ ምንዘፍንበትም ምናለቅስበትም ምንጣላበትም ምን ምንልበትም ሀገር ቴዲ ሀገር ስላለው ነው ሀገሩ ላይ ቁጭ ብለን ዘፈን እየዘፈነ ያለው ቴዲ ሀገር ስላለው ሀገሩ ላይ ቁጭ ብለው መንግስት ስላለው መንግስቱን እንደዚህ ይናገራል ያ በጣም ያሳቁኝ የሚገርማችሁ ነገር
በጣም የእውነት እንዴት ነው ሰው ከንፈሬ የተቀባው ስበላ እንዳለ ጠርጌዋለሁ። ለካ ጋይስ የቱ ጋር የቀባሁት እስቲ እንዴት ነው አያሳይም እኮ በስነ ስርዓት። ቆይ እስቲ ሳቄን ልጨርስ። የሆነ ስበላ እንዳለ ጠርጌዋለሁ ጋይስ። ዘይቱ እንዳለ ጠርጎታል። ለምን ቺዝ ነው የበላት? ቺዝ በቅቤ ቺዝ በእንቁላል ገባል። ቴዲ እኮ ሀገር አለው። ሀገር ስላለው መንግስትም ስላለው መንግስትን ሀገሩ ላይ ቁጭ ብላ ይሟገቷል። መንግስትም ሀገርም የሌለ አለ አይደል እንዴ? ቁጭ ብላ ይደብስባብ እኔ ግርም ፍረብሎ ይራ ቴዲ አብቹዬ እናቴ ትሙት አብቹ የሚለው እንዳለ የመንግስትን አካል ሁላ ነው። ልጁ ቢናገር መንግስትን ነው የሚናገረው። የሚናገራቸው ነገር ደግሞ የእውነት ስህተት አይደሉም ማለት አይደለም፣ ውሸት አይደለም። ታውቁታላችሁ፣ ልባችሁ ያውቋል። እንደዚህ ድብቅም ነገር አይደለም። ለምን መንግስት ሰው ነው፣ ሲሰራ ይሳሳታል፣ ወገንተኝነት ይኖራል። ድሮ ከሚደርስበት ጫና የተነሳ አሁን ነፃ አውጥቻለሁ ለማለት ግዴታ የሆነ እኔ እዚህ ደረጃ ነኝ ብሎ ለማሳየት ሲጣጣር የሆነ ሰው ሊደፈጠጥ ይችላል። በዛ የተነሳ መንግስት የሆነ የማድሎ ነገር ሊታይ ይችላል። ገባችሁ? እና ይሄ የሚናገረው ነገር ኖርማል የተናገረው ያ እንዴ ትግራይና ኢትዮጵያ ላለው እንዴ ትግራይና አሁን ሌላው ህዝብ የሆነ ቅራኔ ያለው ራይት አይደል? ያ እና ያ ክፍተት ላይ ቢዘፍን ምን ይገርማል? ገባች? እኛ ተነስተን ወደ መቀሌ መሄድ ካልቻለን ከባድ እና ያንን ስሜት ቢዘፍን ምን ችግር አለው? ገባች? አንድ አርቲስት ወደ መቀሌ ሊሄድ ሲል ያኔ ድምጽ ሰጥቷል እንዳይገባ እንዳይወጣ ምናምን ነው የሚባለው። እና ያን ነገር ቢዘፍን ምንም እንትን አይደለም። መንግስት ምንም አይደለም ሳይሆን ግልጽ የሚታይ ነገር ነው። ላግዝሽ አሌክስ ትገባለህ? እሺ ና ግባ። ትንሽ ሰዓት ስላለኝ ችግር የለውም ተባብረን እናወራለን። ያ እና ቆይ በዚህ ላስገባሽ። ግልጽ የሆነ ነገር ነው። እንደገና ደግሞ መንግስትን ያለውን ነገር ሲናገር እንደዚህ አይነት የፈራረሰች ሀገር ይዞ ነው እኮ ሀገር የለኝም ብሎ ይዋት ጋይስ ጣሊያን እንኳን የጣላትን ቁሬን ቁሬዋን ይዋት እነዚህ ይዋት ጋይስ ባግዳድ ይዞ በኢትዮጵያ ሪአክሽን ያደርጋሉ ጋይስ። ሀገር የሞተበት ማለት ይሄ ነው። መሞት ማለት ይሄ ነው። በነገራችን መርከቧ ራሱ ጋይስ ፍሪዝ አድርጋለች። ቆርፈዳ ቁጭ ብላ እነሱ ኢትዮጵያ ላይ ሪአክሽን ያደርጋሉ እንዴ? ምድረ ቆርፋዳ ቆረቆንዳ ልቃሚ ንብጣ። እኛ ሀገር ስላለን ነው እንደዚህ የምንሟገተው። መንግስትም ስላለን ነው ምንጠይቀውና የምንሟገተው። መንግስት ስላለን ነው እንደዚህ አንገት ለአንገት ተያይዘን ከመንግስት ጋር የምናወራ። ስርዓቱን ብቻ ሳይሆን አስፈላጊ ከሆነ ፊት ለፊቱ ለዶክተር አብይን እናገረዋለን። የማንም ልቅምቃሚ ደግሞ እኔ በጣም ነው የሳኩት። የሚገርም ነገር ማለት እንዲህ እና አብቹ ከነሱ ብዙ አምቾች አዲስ አበባ ላይ ያሉ፣ የትም ቦታ ላይ ያሉ የኛ ልጆች ነው የሚመስሉት። አናውቃቸውም። ከነሱ ቴዲን ጠብቅልን፣ ቴዲን ጠብቅልን። አሌክስ ግባ በእናትህ። ደህና ነሽ? እንዴት ነሽ? አላወቅሽኝም አይደል? በድምፅ ያለየሽኝም። እስቲ ሂድበት አመጣ የለህ ንጉሱ ደህና ነው ንጉሱ። ሂድበት አሜሪካን ከገባሽ በኋላ በቃ እንትን መገናኘት ጠፋ። እዛ ቦታም አትመጭም ቀረሽ እንዴ? ወይ ያ በቃ አንድ ታሪክ ተናገሪ አግኝቻለሁ። በቃ ስምን እንደዛው ልተው። እሺ ሂድበት። እሺ ቅራው የኔ ትልቅ ሰው የኛ ታሪክ የኛ ጎግል ላይ እንኳን ጎግል ላይ በጣም ነው ደስ ያለኝ። አሁን የተናገርሽው ነገር ስሰማሽ ደስ አለኝ። እኔ በተለይ ሴቶች እንደዚህ እኮ ለኢትዮጵያ እንደዚህ ጠበቃ ስትሆኑ በዛም ምክንያት ነው ዛሬ ኢትዮጵያ የምትባል ሀገር መቆየት የቻለችው። ሸራርፈዋት ሊጨርሱ አስቧት
መጨረሻ ላይ ሊሳካላቸው ያልቻለው በሴቶቻችን ጠንካራ ትግል ነው፣ እውነቱን ለመናገር ከሆነ ማለት ነው። ምክንያቱም አቋማችሁ እጅግ በጣም ገባሽ ፈርጠም ያለ ኮስተር ያለ ሚዩት ላርግልህ ያስተጋባል። አሌክስ ያስተጋባል። የኔ ያስተጋባብሃል። ረብሽ ነው። አያስተጋባም። በቃ እሺ እንዳረብሽ ነው። ቀጥል። ታሪክ ነገር እያለን ያላወራ እኔ በጣም የሚገርመኝ ነገር ምን እንደው ታውቂያለሽ ሄለን፣ 4 ሚሊዮን የሚሆኑ አሉ ኢትዮጵያ ውስጥ የሚኖሩ ኤርትራውያኖች ማለት ነው። 4 ሚሊዮን ይኖራሉ። በጣም የሚገርምሽ ነገር አሁንም ምን አይነት አመለካከት አላቸው? ኢትዮጵያ የጋራ ኤርትራ የግል የሚል አመለካከት። ግን ተመልከች፣ ኢትዮጵያን የሚያክል ትልቅ ሀገር በ60 ኪሎ ሜትር እንትን ላይ የቀይ ባህር መውጫ እንትን እያለ ይታይሽ፣ ሌሎች ሀገሮች ለምሳሌ ክሮኤሽያ ለቦስኒያ ሄርሴጎቪና ተመልከቺ እንትን ሰጠች፣ የባህር መውጫ ሰጠች። ጣሊያን ለሃንጋሪ አንድ ሀገር አልፎ የራሷ ወደብ ሰጠቻት። ይታይሽ፣ ኮንጎ ኮናክሪ ለኮንጎ ሪፐብሊክ ኦፍ ኮንጎ የተወሰነች መሬት የባህር መውጫ ብላ ሰጠች ማለት ነው። ይታይሽ፣ ኤርትራኖች ግን በጣም የሚያሳዝነው ምናልባት ሻቢያ ማለቱ ይቀል ይሆናል። ብዙ ኤርትራኖች አሉ ኢትዮጵያን የሚወዱ እንደውም የኤርትራ መገንጠሉ ምናልባት እንትን የሚሉ ሊኖሩ ይችላሉ። ጥቂትም ብዙም አላውቀውም ነው የስታቲስቲክሱ አልተሰራም። በጣም የሚያሳዝነው ግን ምቀኝነታቸው ለኢትዮጵያ፣ ክፋታቸው ለኢትዮጵያ ማለት ነው። 1500 የባህር መውጫ በተንኮል ተሰጥቶ 5 ኪሎ ሜትር እንኳን ለምሳሌ በጅቡቲና በኢትዮጵያ መካከል በጅቡቲና በእንትን በአሰብ መካከል ያለው መሬት አለ ገባሽ ነፃ፣ እሷን እንኳን ተጠቀሙ። ይህንን የፈለጋችሁት የራሳችሁ ወደብ ያዙን። ግን የለም እነሱም አይጠቀሙበት፣ ኢትዮጵያን በፍጹም እንድጠቀም አይፈቅዱም ማለት ነው። ይህ ምቀኝነት ነው። ግን በሌላ በኩል ቅድም እንዳልሽው ፓስፖርት ሲይዙ ቀጥታ ሮጠው የሚሄዱት ኢትዮጵያ ነው። በጣም የሚያሳዝን ሁኔታ ማለት እና ደግሞ ስታዩ ደግሞ ማንቋሸሽ ማለት ነው እንትን ማለት ለ1 ሺህ ሜትር አለ እንደ ሰልፍ የሚይዙት ዳቦ ለመግዛት አስመራ ውስጥ እኮ ነው የምልሽ። እንደውም በቅርብ አሁን ከእንግሊዝ ሀገር የሄዱ ወጣቶች የሆነ የቱብ እንትን ሪፖርት ሰጥተው ነበር። ልክ ጃንዋሪ እንደተዉት ነው ያለው አገሩ። ጃንዋሪ እንዳስቀመጡት ነው ያለው። ምንም የተለወጠ ነገር የለም። ምንድን ነው ትርጉሙ? የመገንጠሉ ትርጉም ምንድን ነው ታዲያ? እንደ ዝም ብሎ ንቀትና እንትን ስላልሆነ ማለት ካልሆነ በስተቀር ምንም አልሆነም እኮ ዝም ብሎ እኮ ነው። በተረፈኛ ኢትዮጵያኖች ድሮም ቢሆን እርስ በርሳችን እንደተጣላን ተጣልተንም የጋራ ጠላት ሲመጣ ግን በባድሜ ላይ ታይቷል። አብረን የቆምን እኮ ገባሽ? ይህ ይቀጥላል። እንደውም አሁን ካለው ሁኔታ በጣም ናስቲ የነበረ በጣም መጥፎ ሁኔታ ነበር በፊት። የወዲት ጉዲትን ብትወስጂ የወዲት ጉዲት ጊዜ በተለያዩ እንትኖች ብትወስጂ ወደ 1918 ዓመት ኢትዮጵያ ፍልሚያ ላይ የነበረች ሀገር ነች። ግን ቆይታለች እንደዛም ሆና ማለት ነው። ገባሽ? የተሸራረፈች ሄዳለች። የተሸራረፈች ሄዳለች። ግሪቫንስ አለ አሁን አለ። ያንን ግሪቫንስ አንስቶ የመናገር መብት ማግኘቱ ራሱ ሊሚትድ ሆንም አልሆነም ትልቅ አድቫንቴጅ አለው። አሁን አስመራ ካለው ሁኔታ ማለት ነው። እኔ ከፈለግኩ እኔ ነኝ እኮ አስገነጠልኳቸው፣ እኔ ከፈለግኩ እኮ በታተናቸዋለሁ እኮ ብሏል እሱ ራሱ ሰውየው ማለት ነው። እና በእንዲህ አይነት ሁኔታ እየተኖረ አዘ ሴም ታይም ጥላቻ ተምሮ በገዛ ኢትዮጵያ ላይ ማለት ነው። እንግዲህ ኢትዮጵያ እናት ሀገራቸው ነች። ታሪክ ፈጥረው የተናገሩት ነገር 1889 ነው እኮ አፄ ዮሐንስ ከአቅሙ በላይ ሆኖ የኤርትራ ጉዳይ እንደው ከኢትዮጵያ ጋር ያላት ግንኙነት የተበላሸ የመጣው እንጂ ኢትዮጵያ የነበረች ሀገር ነች። አሁን ብጠይቃቸው ታሪኩን የሚያወሩት ሌላ ነው። ኢትዮጵያ የምትባል ሀገር አልኖረችም፣ አበሲኒያ ምንድን ነው ምናምን ይሉሻል፣ ጀስቲፋይ ለማድረግ ማለት ነው። ግን ያ እኮ ቢስተካከል ጥሩ ነበር እኮ። ኢትዮጵያ እኮ ኤርትራ እንድትገነጠል ያደረገችው የተሻለ ሁኔታ ቢፈጠር ለኢትዮጵያ የሚጠቅማን በሚል ነው። ግን በኢኮኖሚ እንደ ሲንጋፖር እንሆናለን ብለው፣ በሚሊተሪ ደግሞ እንደ እስራኤል እንሆናለን ብለው በባድሜ ላይ ቂጣቸውን ተገረፉ። ደግሞ በእንትን ላይ ሲንጋፖር እንሆናለን ብለው ሲንግል ፑር ነው የሆኑት። ሲንግል ፑር ሲንጋፖር ከመሆን ሲንግል ፑር ነው የሆኑት። እና ትንሽ ቁጭ ብሎ ማሰብ የሚያስፈልግ ይመስለኛል። በተለይ ኢትዮጵያ መነካካት፣ ኢትዮጵያኖችን መነካካት መጨረሻ ላይ ሲበዛ የሚነሱብህ ሴቶች ናቸው።
አሁን አንቺ እንትን እንዳልሽው ማለት ነው፣ አንቺ እንደተነሳሽው። ስለዚህ ሪያክሽኑ ምን እንደሆነ መታወቅ አለ። በዚህ ላይ ደግሞ ኢትዮጵያ እየኖርክ እንደገና ኢትዮጵያን መጥላት ምን አይነት ትርጉም ነው ያለው? ኢትዮጵያን ጠልተህ የኢትዮጵያን ሴቶች መውደድ ምንድን ነው ትርጉም? በጣም እኮ ነው የሚገርመው። የእነሱ ሴቶች ጋር አንድ ኢትዮጵያዊ ሲሄድ እናቴ ኢትዮጵያ እንዳታገባ ብለኛለች ይልሻል። መጨረሻ ስቱፒድ የሆነ ስቴትመንት የሚሰጡበት ማለት ነው። እና ይሄ ጎረቤት ነው እንግዲህ። መቼም ጎረቤትሽን አትመርጭውም። ጓደኛሽን ትመርጫለሽ፣ ጎረቤትሽን አትመርጭም። ስለዚህ ምንም አማራጭ የለም አብሮ መኖር። አብሮ መኖር ከሆነ ግን በመከባበር መሆን አለበት ማለት ነው። እና 4 ሚሊዮን ሆነ። አሁንም እኮ ቢከፈት በሩ ቢከፈት እንደ መንጋ ተንጋግተው እንዳለ ኢትዮጵያ ውስጥ ነው የሚገቡት። ገባሽ? እንዳለ ተንጋግተው ወደ ኢትዮጵያ ገብተው እንትን የሚሉት ማለት ነው። እና ምንድን ነው ነገሩ? ምንድን ነው የሁሉ ጥላቻና ቅን መሆን ያስፈልጋል። ለኢትዮጵያ በተለይ ቅንነት ይጎላል ባይነኝ እኔ። በቃ ይበቃኛል። ካልኩሽ እንትንሽ ጊዜ የለሽም። እዚህ ጋር ደስ ብሎኛል ስላገኘሁሽ። ይመችሽ ሄለንዬ፣ መልካም ጊዜ። እንትን ከአንድ ሰዓት ከ45 ደቂቃ ነበረ የምወጣው። 1 ሰዓት ከ45 ደቂቃ እንዲቀረኝ 7 ሰዓት እንደሚጀምር እኮ እየተናገርኩ ነው። እያስፈቀድኩ ሳይሆን እያሳወቁ። ያ ለመሰለ የገረመኝ ምን እንደሆነ ታውቃለህ? የለም እነሱ አሁን በቴዲ ላይ ወከባ ፈጥሮ ቴዲ የሆነ የሚበላ የለም እንደዛ ነገር ሲያደርጉ ጭራሽ ሀገር አልባ ሆነች ብለው በቴዲ ዳሳንሳ የሚለው ዘፈን ላይ ሪያክሽን ያደርጉበታል። እና ሰው ራሱን በራሱ ያማል እንዴ? ራሱን በራሱ ላይ ይቀልዳል ብዬ በጣም ነው የገረመኝ። ገብቷል? እነሱ ይህን ግርግር መንግስት የሆነ እርምጃ ወሰደበት ብለው እርምጃ ሊወስዱበት ነው። ለቴዲ ዶክተር አብይ ትልቅ ጥበቃ ማድረግ አለበት። እናውቃለን። ቴዲ አፍሮን በጣም ነው ዶክተር አብይ የሚወደው። ሽመልስ አቢሳ ሳይቀር ይወደዋል። ያከብሩታል። እሱን እናውቃለን። ግን አሁን እነሱ ዘፈን ስላወጣ ነው ብለው መንግስት ላይ ሊያሳብቡ ልክ እንደ ሀጫሉ ገላፈታ ሊያደርጉት ነው። ይሄ እንቅስቃሴያቸው ሲሪየስ፣ ያ በጣም እቅዳቸው እንደዛ ሁሉ። ቴዲ አይን ከለር አላማረኝም ብሎ ስንት ጊዜ እስር ቤት ያገባው ሁላ በሱ ዘፈን ነው ሪያክሽን የሚያደርገው። ዘፈኑ እኮ ገብቶት ያዳምጦት እኮ አይደለም፣ በቃ እንደዚህ አድርጓል ለማለት ነው። ገባ? ይሄ ልጁን ለማስበላት ብቻ። ቴዲ ሲጀመር ተቃዋሚውንም አይሰማ ደጋፊውንም አይሰማም። ኧረ አሁን እኮ ኢንተርናሽናል ሆነ እኮ በአንድ ጊዜ በ24 ሰዓት ውስጥ 30 ሚሊዮን ፎሎወር በዩቱብ በ24 ሰዓት ውስጥ 30 ሚሊዮን ይታይሽ። በዓለም ደረጃ በጣም ብዙ ሰው የሚያየዋል። ኢትዮጵያኖች ብቻ አይደሉም፣ ብዙ ሰው የሚያየዋል። ምን ቲክቶክ ላይ ዩቱብ ላይ 30 ሚሊዮን ፎሎወር ነው ያገኘው በአንድ ዘፈኑ ያወጣው አልበም ማለት ነው። እንትኑ ቲክቶክ ዩቱብ እኮ 1.8 ሚሊዮን ነው አሁን የሱ ሰብስክራይብ። 30 ሚሊዮን ነው። ዜና ላይ የወጣው 30 ሚሊዮን የሚል ነው። እንደውም አንድ የሆነ አፍሪካ ያው 1.30 ሺህ እንዳይሆን ለምሳሌ ቴዲ ድሮም 1 ሚሊዮን ነበረ። 1 ሚሊዮን ነጥብ 5 ምናምን ነበር። አሁን ነጥብ ምናምን ነው። ለምን ሎንግ ታይም እንደዚህ እኔ ሰብስክራይብ ምናምን ላይ ግን አሁን ይሁን ፊት ለፊት ዘፈኑ አለኩ ሁሉንም አልበም ከራሱ ኦፊሻል እንትኑ ነው። ኦፊሻሉ ነው ወይ ቴዲ ብዙ ሰብስክራይብ እንደውም አልነበረው። እንግዲህ ዜና ላይ ቪው ራሱ አላገኘም። አሁን ትልቁ ዘፈን ቪው መሰለኛው 8 6.8 ሚሊዮን ነው። ይሄ ትልቁ ዘፈን ራሱ የታየለት መነጋገሪያ የሆነው ትልቅ ቁጥር የታየው ይሄ ነው። ግን ሰብስክራይቡ ነው ያው የሚጨምረው። ግን 1.85 ነው። እሱም ሄዶለታል። አሪፍ ነው ሄደው ለመሰለ 1.5 ነበረ። ግን ሎንግ ታይም ነው አይን ካየሁት አላውቅም። እኔ እንደዚህ አልተከታተልኩ። ግን አሁን ራሱ 1.8 ነው። የሰብስክራይብ ችግር የለበትም ብዬ አስባለሁ። ቴዲ አረ ምንም በጣም ጎበዝ ነው። ግን ለማንኛውም ግጡም የራሱ ሁሉ ነገር የራሱ ነው። ለሀገር ፍቅር ያለው ራሱ ስሜት እና የሚገርም ነው። የሆነ ሰው ኢንተርቪው አድርጎት መጨረሻ ላይ ያለ አንተ ከሁሉም የሚደንቅህ ነገር ምንድን ነው? በቃ ከኢትዮጵያ ምናምን ማን ነው ከሀገሪቱ ውስጥ ካሉት እንትኖች ሁሉ ኢትዮጵያ ሄዳል። ዝም ብሎ ኢትዮጵያ እንደ አክሱም ምናምን እኮ ነው የምጠይቅህ እኔ ምናምን ቢለው ያው ነው ኢትዮጵያ ነው ለእኔ ያለ። እና ጠቅላላ ለኢትዮጵያ ያለው ፍቅር
እጅግ በጣም የሚደንቅና ደስ የሚል ቴዲ ሀገሩን ባይወድ እኮ እንደ ዲያስፖራ አይወጣም ነበር እንዴ? ስንት አክሰስ እኮ ነበር እየታሰራል እንደ ሀገሩ የሚመለሰው። ስንት መከራ ለምን ሰው ስደት ንጉሥ አለ ሀገሩ የሚባለው ነገር ጠንቅቆ የሚገባው ሰው ነው። ገብተዋል። ኤግዛክትሊ። ያው ፖለቲካ ውስጥ ሁሌ እንትን እንዳለ ነው እያደነቀ የሚሆን ያለፉትን መሪዎች ራሱ ብዙን ጊዜ ክፉ ነገር ሲወራ ነው እያደነቀ እንትና ራሱ ማነው ኃይለ ሥላሴን እያደነቀ የዘፈነው ዘፈን አለ አይደለ? እንትናንም ማነው ስሙ ኃይለ ገብረ ሥላሴን ራሱ ትዝ ካለሽ እሱን ራሱ አድንቆ ምናምን በመዝፈን በጣም ነው የሚታወቀው። ትክክል ያልሆነ ነገር ሲኖር ደግሞ አንቺ እንዳልሽው ይናገራል። እኔ በበኩሌ አብይ ምንም የሚያደርገው ነገር አይመስለኝም እኔ ማለት ነው። ግን አንቺ ስጋት እኔ በደንብ አድርጌ እንትን እለዋለሁ፣ ሼር አደርገዋለሁ። እኔ እኮ መንግስት የሆነ ነገር እንዳያደርገው አይደለም ስጋቴ። መንግስት አደረገው ለማለት ስንት ሰው አፉ ሙዙን አዙሯል። አሁን ኢሳያስ እንዳለ በአሚቼዎች አዙሯል። ኤርትራኖች ላይ ፎከስ ማድረግ አለበት ኢትዮጵያ ላይ። እነ ወያኔን እንቅልፍ ሊተኛላቸው አይገባም። ራሱ የጀዋር መሐመድ ልጆች እንደዛ ጀዋር መሐመድ ሚኒሊክ ያወጣውን ጥቁር ሰው ዘፈን ሲያወጣ ለሱ ምላሽ ብሎ ለቀመር ሁላ አብረው አዋተው ነው ግጥም የሰጠው የነበረው። ይገርማል። ማንነት ነው የምትነግረኝ ምናምን የሚል የሆነ ዘፈን አለው ቀመር። በዛ ላይ ራሱ ቀመር እንትን ማብራሪያ ሰጥቶበታል ከማጋ ግጥሙን እንደሰሩት አናፊ ጀዋር እኔና ጀዋር ተደዋውለ እንደዚህ ይሰራል በአንድ ሌሊት ነው የሰራ ነው ብሎ ተናግሯል። ራሱ ገብቷል። ይገርማል። እናንተ ተሙት አሜሪካ አግኝቶ ሲያናግረው ይሄ ታሪካችን ነው አለው። በዛ ተናዶ ቀመር ለጀዋር ነግሮት እንደዚህ በአንድ ሌሊት አንድ ግጥም ፈጥረው አድረው ዘፈኑ ለቀቅ ነው ብሎ በሞራል ነው ሲናገር የነበረው። ዛሬ እነ 360 ነው ምናምን የምን 360 ነው ተበትኗል። ምድረቶች ማለት ነው ተሰብስበው ዘፈኑን ቢሰድበውስ ራሱ ምን ይገርማል እያለ ሲያላ እንትን ሲል ዶክተር አብይን ሰደበው ብሎ ዶክተር አብይ ሲጀምር እኮ መንግስት እንዳለ ስታምን ነው የምትተቸው። ራይት ኤግዛክትሊ። ያ ቴዲ መንግስት እንዳለው ያምናል፣ ሀገርም እንዳለው ያምናል። ሀገሩ ላይ ቁጭ ብለው መንግስቱን ይተቻል። ገብቷል። አንተ የሞተ ሰው ትተቻለን። የሞተ ሰው ማይተቸው እኮ መልስ ስለማይሰጥ ምንም ስለማያደርግ ነው አይደል? ያ ልክ ነሽ። እንደገና ደግሞ አለ ብለህ ስለምታምን ልክ ነሽ። እና እነሱን ነው የምፈራው። አሁን መንግስት ቴዲ ፈለገም አልፈለገም የሚጠጣውን ውሃውላ በሱ ምርመራ ስር ነው ማለፍ ያለበት። በተለይ የዛች ያምለሰት እናት ያችን ድንክዬ ቆሻሻ ሴትዮ ማለት ነው። ከኢሳያስ ጋር ምን አባቷ ይዛ እንደምትመጣ አናውቅም። እኛ ቴዲን እየሸለምነው ህይወቱም ላይፉ ምንም ወርቅ እንዲሆን ወርቅ እንሸልመዋለን። ከዛና አማች እያለች ወርቅ እየሰበሰበች ትሄዳለች። እዛ ችጋራም ሀገር ትሄዳለች። ጫማ እንኳን አጥባ ነው ማለፍ ያለባት። አንድ አፈር ከኢትዮጵያ ይዛ መሄድ የለባት። ከባድ ስቴትመንት ነው የሰጠሽው። ለማንኛውም እኔ እንደዛ ነው እየሄዱበት። ቋንቋ ሳትችል ሀገር ሞታ አልሁ ቴዲ ምናምን ትላለች። ቋንቋ እንኳን ሳይገባል። ሲጀመር ለእነሱ አማርኛ ማውራት የስልጣኔ ምልክት ነው። ኤግዛክትሊ። ማለች ግን እሷ እኔ እኮ አላውቃትም። አንቺ ሁሉም እንዳለ እዚህ ቲክቶክ ላይ ያሉ ምድረ ግመል ውሃ የጠጡ ግመል የመሰሉ ሰዎች አሉ። ገብቷል። ቆረቆንዳ ሞሶሎኒ እንኳን አጭሶ ጥሎ ሄደውን ቁሬ ያላነሳች ሀገር ደግሞ ሀጉር እንኳን አትበላት። እቺን ሀገር በላት። ሀገር ደግሞ ዶክተር አብይ እኛ ከቲፒካል ኤርትራኖች ጋር ችግር የለብንም። እዛው ተወልዶ ያደጉት ጋር ከአሚቼ ጋር ነው ችግር ያለብን። አሚቼ ቁጭ ብለው ሙሉ ሰውነታቸውን ኤርትራ ላይ አስቀምጠው አንገታቸውን ብቻ ኢትዮጵያ ላይ አድርገው ኢትዮጵያን እየመጠመጡ ነው ያለው። ዩፎከስ ኦን አሚቼ። እኔ በጣም የሚያሳዝነኝ አሚቼ ሂድበት። አንተን ቁጭ አርግቼ ማውራት ይከብደኛል። አይ ግድ የለም ግን ይኸውልሽ እሱ ልክ ነሽ። ግን ምንድን ነው አሁን በኢትዮጵያ አሁን ባለችበት ሁኔታ ማላገጥ ምንም እንትን የለውም። እውነቱን ለመናገር ከሆነ በኢትዮጵያ ታሪክ ድሮም ቢሆን እንደዚህ አይነት ነገር ነበር። እንደውም ያሁኑ ያን ያህል የተጋነናል አሁን እየተከሰተ ያለው ቅድም እንደነገርኩሽ ማለት ነው። ገባሽ? እንደ እየቆጠርን ብንሄድ ራሱ ኤርትራ ራሷ ኢትዮጵያ የነበረች ጊዜ የነበረውን ራሱ እየቆጠርን ራሱ ብንሄድ ኢትዮጵያ ውስጥ የነበሩት እንትኖች ከአሁኑ በጣም ይባሱ። ወደኋላ መለስ ብለን ለምሳሌ የንግስት ዮዲትን ዘመን ብናይ ከመንግስት ስልጣን በፊት 50 ዓመቶች ግድም
እና በስልጣን ዘመኗ ደግሞ 40 ዓመቶች በድምሩ 90 ዓመቶች ማለት ነው የጦርነት ዘመን እንደነበሩ ተጽፏል። ናስቲ የነበረ ማለት ነው። ገባሽ? ቤተክርስቲያኖች እንትን ያሉበት፣ ገዳሞች የፈረሱበት ምን ያሉት። ከዛ በኋላ ምን መጣ? በቱርክና ግብፅ የታገዙት የኢማም አህመድ ዘመንንም ብንወስድ በቱርክ ወታደራዊ በላይነትን ከማግኘታቸው በፊትና ወታደራዊ በላይነትን የያዙበት ዓመቶች እንዲሁም ፖርቹጋሎች ክርስቲያኖችን አግዘው የተዋጉበት ዓመቶች በድምሩ ከ30 ዓመቶች በላይ ጦርነት ነበር ኢትዮጵያ ውስጥ። እንግዲህ ደምሪ 90 ሲደመር 30 ማለት ነው። ከዛ ማል መጣ እነ ሰርጸ ድንግል ወደ ፋሲል አባት አፄ ሱስንዮስ የተደረገው የመንግስት ሽግግር በቀጣይነት ማለት ነው የእርስ በርስ ጦርነት ዘመን ነበር እና ሰረጸ ሲሞት ለትንሹ ልጁ አቆብ አስረከበ። በ1590 1595 አወረሰው ማለት ነው። እና ደግሞ ከዛ ያጎቱ ልጆች ዙፋን ለኛ ይገባል የሚል ጦርነት ከፍተው ዙፋኑ ከአቀ ወደ ዘድንግል በ1595 1596 ከዚያ ደግሞ ከዘድንግል እንደገና ወደ ያዕቆብ በ1596 1598 ማለት ነው። ከዛ መጨረሻም ወደ ፋሲል አባት ሱሲኒየስ 1598 1625 ይመስለኛል የተሸጋገረው በድምሩ 10 ዓመቶች ናስቲ የሆነ ቤተሰብ እርስ በርስ እንትን ተብሎ ህዝቡ የሚጫረስበት ጦርነት ነበር ማለት ነው። ያ ከተደረገ በኋላ የሚገርምሽ ሄለን ምናልባትም ለዚህ ነበር ፋሲል ዮሐንስ ከተባለው ልጁ በስተቀር የቀሩትን ልጆቹና ሌሎቹን ዘመዶችን ወደ ተራራ ወህኒ ቤት የላከበት 20 ዓመት ደምሪ 90 ሲደመር 30 ሲደመር 20 ማለት ነው። እንግዲህ ይህ ሳያቆም ማለት ነው ይታይሽ። እና ከዛ ማመጣ ታላቁ ኢያሱ መጣ። ታላቁ ኢያሱ ከተገደለበት 1698 ጊዜ ጀምሮ በአባቱ ቋራ በእናቱ የጁ የሆነው አፄ ኢየስ እስከተገደለበት 1761 ዓ ም ድረስ በጠቅላላው 63 ዓመቶች ማለት ነው የማያቋርጥ እርስ በርስ ጦርነቶች ዓመቶች ነበሩ። 90 ሲደመር 30 ሲደመር 20 ሲደመር 63 ማለት ነው። እንግዲህ ተመልከች፣ ገባሽ? እንደዚህ ያለ ከዛ ማመጣ ዘመነ መሳፍንት መጣ በ1761 ዓ ም ማለት ነው። ልብ በይ፣ ይህን ጊዜ ነው የኢትዮጵያኖች ኮሊዥን የተበላሸው። ኢትዮጵያ እንትን ማለት የጀመረችው ምክንያቱም ንጉሠ ነገሥቶች መጡ ማለት ነው። የሶማሌን አጠቃሎ የኦሮምኛ ተናጋሪው መንግስት፣ የጎጃም ንጉሠ ነገሥታት መሳፍንቶች መጡ ማለት ነው። እና እኔ ንጉሠ ነገሥት ልሆን በሚለው በጣም ኃይለኛ ችግር የተፈጠረበት ዓመት እና የኢትዮጵያ መበላሸት የተጀመረችበት ዓመት ዘመነ መሳፍንት ጊዜ ነው። በ1761 ኢትዮጵያ መበላሸት ብለህ ይህንን ቋንቋ ትጠቀመው። ኦኬ ማለት መበላሸት ስልሽ እኛ ኢትዮጵያኖች መካከል የአንድነት ስሜት ነው። ኢትዮጵያ አልተበላሸች እና ይህንን እንትን ፍንጭ አለመስጠት አይመስልም። ይገባኛል። ግን ምን መሰለህ ለእኔ ማለት ነው እና ያ ዘመነ መሳፍንት ከተነሳ ወዲህ እስከወደቀበት 1847 ዓ ም ድረስ ስንት ዓመት ማለት ነው? 1847 ሲቀነስ 1761 86 ዓመቶች ማለት ነው። ተመልከች፣ 86 ዓመቶች ሲኖሩ ከዛ ውስጥ የየጁ ራስ ጉግሳ በገዛበት ዘመን የነበረው ትንሽ መረጋጋት በስተቀረ ሰላም አልነበረም። ልብ በይ 86 ዓመት። ከዛ ማን መጡ? ጀግናው አፄ ቴዎድሮስ መጣ ማለት ነው። አፄ ቴዎድሮስ ዘመን ስንመጣ 1847 1860 ነው። ማለቂያ ባልነበረው የማስገበር ዘመቻ ተጠምዶ ስለነበረ እስከ ፍጻሜያቸው ድረስ የነበሩት 13 ዓመቶች የመንግስት ሽግግር የእርስ በርስ ጦርነቶች ዓመቶች ነበሩ ማለት ነው። ከዛ 4 ዓመት አፄ ተክለ ጊዮርጊስ መጡ እንትላሉ ነገሱ ማለት ነው። እነዚ 4 ዓመቶች የጦርነት ዘመን ነበሩ። በጣም የሚገርምሽ ማለት ነው። ከዛ ማመጣ አፄ ዮሐንስ ለምን ነበረ እድል የሰጣቸው? ለኢትዮጵያኖች አለወለድ እንኳን የማይሰጠው የባንክ አገልግሎት ለእነሱ ይሰጣቸው ነበር። ችጋራቸው ታይቶ ነው? ለምንድን ነው የተለየ? የእሱ ጉዳይ በጣም የሚያሳዝነው። አሁን እንትን ውስጥ ወቀሳ ውስጥ ልንገባ ይሆናል እንጂ እዛ ውስጥ ከገባን እኛ እርስ በርስ ኢትዮጵያኖች በገዛ ሀገራችን ላይ ያደረግነው ነገር እጅግ በጣም ናስቲ ነው። ኢትዮጵያ ውስጥ እነሱ እንትን ካሉ በኋላ ደርግ ከወደቀ በኋላ የመጣው ነገር እጅግ በጣም በጣም የሚያሳዝን ነበር ማለት ነው። በጣም የሚያሳዝን ስንት ነገር ተደርጎ እኛው ራሳችን ኢትዮጵያኖች ዝም ብለን ዛሬ ለዚህ ደረጃ ጉዳዩ ደርሶ እንዲህ ሊበላሽ የቻለበት አንደኛው ምክንያት በቃ ይኸው ነው። የእኛው ራሳችን ኢትዮጵያኖች ባጠፋነው ጥፋት ማለት ነው።
አገራችን ያለችበት ሁኔታ አሁን እንደዚህ ልትሆን የቻለበት ምክንያት በእኛው በራሳችን ጥፋት ነው። ግን እኔ በበኩሌ የማይስተካከል ነገር የለም ብዬ አስባለሁ። ይስተካከላል ብዬ አስባለሁ እውነቱን ለመናገር ከሆነ። ምክንያቱም አሳይታለች። አሁን ይህች ሀገር ፖቴንሻሏ ራሱ እጅግ በጣም ኃይለኛ ነው። ገባሽ? የማደግ እንትኗ ማለት ነው። ስለዚህ እኔ የኃይለ ሥላሴን ለእነሱ የሰጠውን እድል በምን ጋር እንደሚመሳሰልብኝ ታውቃለህ አሌክስ? አሁን ያደጉት ዩሮፕና አሜሪካ ላይ ለስደተኛ የሚሰጠው ኦፖርቹኒቲ ለነዋሪው አይሰጥም። አይተህ ከሆነ ማለት አሁን ይሄ የእርዳታ ዘዴዎች ምናምን ቤት እንዲገዙ የሚደረጉት ምናምን ለነጮች አይሰጣቸውም። ወይ አያታቸው ወይ ምናምን ተያዥ ምናምን ማድረግ አለባቸው። ለስደተኛው ግን አንተ እንኳን ተያዥ ከሌለ ቀበሌው ተያዥ ሆኖ ይቀርብልሃል። ገብቷል? ይህን ያህል እንትን ራሳቸውን እንዲችሉ ይረዳቸዋል። ኃይለ ሥላሴ ያንን ዘመን ዘንድሮ እንደኖረ ያሳየኛል። ለኤርትራኖች ያደረገው ባንክ አለወለድ ብር እንዲበደሩና ስራ እንዲሰሩ ሲያደርጋቸው፣ ኢትዮጵያኖች ግን ብድር እንኳን ሲጠይቁ ወይ ተያዥ ወይ ምናምን እየተጠየቁ ልክ እንደዚህ እንደ ነጮች ይደረግ ነበር እና ከሲስተሙ ከዚህ ሀገር አሁን ያለበት ለስደተኛ የተሰጠው እንትኖችን ስል ከነሱ ጋር ይመሳሰልብኛል። እና ኃይለሥላሴ ዘንድሮን ነበር እንደ ሲኖር የነበረው እላ ለምን ብዙ ነጮች እናንተ ያላችሁን እድል እኮ እኛ የለንም ይላሉ። ከኔ ጋር የሚሰሩ አሁን ቤት ያሌላቸው ምናምን ነጮች አሉ። እንደናንተ እኮ እድል የለንም እኛ እንኳ አሁን ወይ ምናስይዘው ወይ ምናምን አለ። የእናቴ ቤት ደግሞ እንደዚህ ነው ማስይዘው የለም ምናምን ይላል። እና ኃይለሥላሴ ያስታውሰኛል እነሱ ያደረገው ብዙ ክደት በኢትዮጵያ ላይ ተፈጽሟል። ያ ሁሉ በዛ ሁሉ ተጠቃሚ ሆነው ኤርትራኖች አሁንም በኢትዮጵያ ላይ የሚያደርጉት ነገር ይኸውልሽ፣ በወያኔ ጊዜ የተደረገውን ነገር ብቻ ልንገርሽ። ወያኔ ኢትዮጵያ ውስጥ እንደገባ ያገኙትን ጥቅማ ጥቅም ልንገርሽ ማለት ነው። ኦኬ፣ ራሳቸውን ችለው እንዲገነጠሉ የኢትዮጵያ ሕዝብ ሳይፈቅድ መደረጉ ብቻ ሳይሆን የኢትዮጵያ ሕዝብ ሳይፈቅድ ኢትዮጵያን ወደብ አልባ የተደረገበት ሁኔታ ያው ግርድፍ ኤርትራዊ በሆኑ ሰዎች የተደረገ ነው። እውነቱን ለመናገር ከሆነ እነ መለስ ዜናዊ ማለት ነው። እና ከዛ በላይ ደግሞ በጣም የሚያሳዝኑ ነገሮች ምን መሰለሽ፣ የዛን ጊዜ የነበረው አገዛዝ ለኢትዮጵያ ብሔራዊ ጥቅም ያለው ግዴለሽነት በሚገባ የሚያውቀው የሻዕቢያ መንግስት ኢትዮጵያ ውስጥ የኮንትሮባንድ ንግድ ሲያጧጥፉ የሀገሪቱን ሰሊጥ፣ ቡናና ቆላ እየዘረፉ ወደ ውጭ በመሸጥ የማይገባውን ጥቅም ሲያገኙ የከረሙበት ሁኔታ ነበር። ኤርትራ ከውጭ ብድር እንድታገኝ ዋስትና በመስጠትና በኋላም ዕዳው ከኢትዮጵያ ካዝና እየወጣ እንዲከፈል በማድረግ ከባድ ጥፋት ተፈጽሟል። ለኤርትራ መንግስት ማቋቋሚያ በባንኮች በኩል ከ1.2 ቢሊዮን ብር በላይ ከተሰጠ በኋላ ዋ በልቶት ቀርቷል። ኤርትራውያን በባንክ አስቀምጠውት የነበረ ነው በሚል ሰበብ 50 ሚሊዮን ብር ለሻዕቢያ መንግስት እንዲሰጥና የባንክ ማቋቋሚያ እንዲሆን ተሰጥቷል። ገባሽ? ይህ ሁሉ ጥፋት ተጠፍቶ እንኳን ይቅርታ አልተጠየቀም እኮ። ዛሬ ጀኖሳይድ ተካሂዶበታል ምናምን ብሎ የሚናገሩ አንዳንዶቹ በጣም በሚያሳዝን ሁኔታ ማለት ነው። ከዛ በተረፈ ለኤርትራ ማቋቋሚያና መልሶ ግንባታ ፕሮጀክት ማስፈጸሚያ የሚውል ተብሎ 18 ሚሊዮን ወደ 100 ሺህ ብር ከዓለም አቀፍ የልማት ማህበር ተበድረው የወያኔ መንግስት ለወቅቱ ለሻዕቢያ እንዲሰጥ አዋጁ ቁጥሩን ሙሉ አስታውሰዋለሁ። በአዋጅ ቁጥር 51/1985 መሰረት ወስኖ ተግባራዊ ያደርገውታል። ይሄ እንግዲህ የተፈጸመው ይታይሽ በኢትዮጵያ ሽግግር መንግስትና በኤርትራ ጊዜያዊ መንግስት መካከል የተፈረመ የመልሶ ማበደር ስምምነት በሌለበት ሁኔታ ነበር ማለት ነው። እሱ ብቻ አይደለም የተሰጣቸው አድቫንቴጅ። በአሰብ ነዳጅ ማጣሪያ፣ የድፍድፍ ዘይት ለማጣሪያ ወድሳትና ለወደብ ማስፋፊያ፣ ለፋብሪካ መለዋወጫ፣ ለኬሚካል ኢንሹራንስ ወዘተ በብዙ ሚሊዮን የሚቆጠር ገንዘብ የሚሸፈነው በኢትዮጵያ ነበር፣ በኢትዮጵያ ውጭ ነበር። እሱ ብቻ አይደለም። ኢትዮጵያ በውጭ ምንዛሬ ከውጭ ሀገር የምታስመጣውን የድፍድፍ ዘይት በአሰብ ማጣሪያ ካጣራች በኋላ ለኤርትራ የተጣራ ዘይት የምትሸጠው በውጭ ምንዛሬ ሳይሆን በኢትዮጵያ ብር ነበር እና አዲስ አበባ በሚገኘው ራሱ የኤርትራ ኤምባሲ ቅንብር ማለት ነው ሬድሲ ትሬዲንግ የሚባል ድርጅት ሲቋቋም በኮንትሮባንድ የገንዘብ ምንዛሬና በሐሰተኛ ብር ስርጭት ተስማርቶ የኢትዮጵያን ነጋዴዎች ለኪሳራ ሲያጋልጡ የሚጠይቃቸው አልነበረም። ገባሽ? አሁንም ወደዛ አዝማሚያ የሚሄድበት ሁኔታ ሊፈጠር ይችላል። በኢትዮጵያ የነበረው ካስታወስ የሻዕቢያ አምባሳደር ሆርን ኦፍ አፍሪካ የሚባል ባንክ ሲያቋቁም
በወያኔ ሙሉ ትብብር የተፈጸመ ነበር። እንግዲህ ይህ ሁሉ ህገወጥ ድርጊት የሚቃወምና የኢትዮጵያን መጎዳት የሚመለከት ሀሳብ ሲነሳ ወያኔ መሪዎች በኩል ይሰጥ የነበረው መልስ ምን ነበር? የተጎዳችው ኢትዮጵያ ሳትሆን ኤርትራ ናት የሚል ነበር። ይታይሽ እንግዲህ በአጠቃላይ ሻዕቢያ ከኢትዮጵያ በሚዘርፈው ሀብት ራሱን አካባቢው ሌላ ሀያል አድርጎ ለመገንባትና በኢትዮጵያ ላይ ወረራ ለማድረግ የሚያበቃውን ዝግጅት እንዲያጠናቀቅ እድል የተሰጠው በማን ነው? በእኛ በራሳችን ነበር፣ አማካኝነት ነበር። ያ እድል አሁንም እየተሰጠ ይመስለኛል። ስለዚህ የተናገርሽው ጥንቃቄ ልክ ነው። ገባሽ? እሱ ብቻ አይደለም። አሁን ብዙ ነገር የተሰጣቸውን አድቫንቴጅ ማውራት ይቻላል። ገባሽ? አሁንም እየተገኘ ያለውን ራሱ በወያኔ ጊዜ ስኮላርሽፕ አግኝተው የተማሩ አሁን ዛሬ ኤርትራ ውስጥ ስልጣን ያላቸው በሙሉ ኢሳያስ አፈወርቂ ራሱ እኮ ኢትዮጵያዊ ነው። ገባሽ? ይህ ሁሉ አምባሳደር ሆነው የተሾሙት ፖለቲከኛ ተብሎ የተሾሙት ስለ ኢትዮጵያ ጥሩ መጥፎ ነገር የሚያወሩት ራሳቸው ኢትዮጵያ የተማሩ ናቸው በሙሉ። ለደቡብ ህዝብ የተወሰኑ የነበረው ስኮላርሽፕ በሙሉ ለእነሱ ነው የተሰጠ፣ በራሱ በኃይለ ሥላሴ ጊዜ ማለት ነው። ለእነሱ ተሰጥቶ እንዳለ የአዲስ አበባ ዩኒቨርሲቲን አጠቅልቀው የነበሩት ኢሳያስ አፈወርቂ ራሱ በሙሉ ይዘውት የነበሩት እነሱ ናቸው። ያን ሁሉ ኦፖርቹኒቲ አግኝተው ተምረው ምን ብለው ዛሬ በኢትዮጵያ ላይ ያላቸው አመለካከት፣ በኢትዮጵያ ላይ ያላቸው ጥላቻ የሚገርም ነው። ኢትዮጵያ የምትባል ሀገር የለችም፣ አልነበረችም ምናምን እያሉ ማለት ነው። እና የራሷ ልጆች በራሷ እንትን ላይ የሚያደርጉት ነገር በጣም የሚያስጠላና የሚደብር ነገር ነው። እውነቱን ለመናገር የዛ ጦርነት መንስኤው የሚያኮ ነው። መጨረሻ ላይ ወያኔ ማነው ሻዕቢያ ፍላጎቱን በኃይል ለማስፈጸም የሚያችል ዝግጅት ማድረጉን የተያያዘው በዛን ጊዜ ነው። ጦርነት የገባ ነውና ከ100 ሺህ በላይ ህዝብ ያለቀውም ለዛ ነው። ገባሽ? ሻዕቢያ የራሱን ገንዘብ ኖት ለማሳተም ሲወስን ኢትዮጵያ የብር ኖት ለውጥ የማድረጓን አምርሮ ተቃውሞ ነበር እና በአስመራ ምጽዋና አሰብ የሚኖሩ ኢትዮጵያውያንን እንደፈለጉ እንዳይንቀሳቀሱ ተከልክለው ነበር። ዛሬ እንዴት ነው እነሱ ያሉት? አደገኛ ቦዘኔ እየተባሉ ይታፈሱና እስር ቤት ይታጎሩ ነበር። እንግዲህ ተመልከች፣ በሻዕቢያ ሬዲዮ እና ቴሌቪዥን የሚሰራጨው ወሬ የኤርትራን ወታደር ሲቪል ለጦርነት እንዲዘጋጅ የሚያሳስብ ነበር። አሁንም እንደዛ ነው እየተደረገ ያለው። ወደቡን ሊወስዱብን ነው እየተባለ በቃ ሕፃን ሽማግሌውን እንዳይወጣ እየበረሩ እየወጡ ናቸው እነሱ ባገኙት። እና ያለው ትንኮሳ አሁንም በፊትም የነበረው ትንኮሳ በእኛ በራሳችን ጥፋት ቢሆንም እኔ ግን የሚደገም አይመስለኝም። ምክንያቱም ትውልዱ እየባነነ እያወቀ የመጣበት ሁኔታ ያለው ይመስለኛል ማለት ነው። እና በተረፈ ግን ኢትዮጵያን የሚያክል ሀገር 60 ኪሎ ሜትር ላይ የባህር መውጫ እያለ አሁን ሰላም አይኖርም። ስለዚህ አሁንም ቢሆን በሰላም በህገወጥ መንገድ ከኢትዮጵያ የተወሰደውና ህገወጥ በሆነ መንግስት በኢትዮጵያ ህዝብ ሳይወሰን የተሰጠው የባህር መውጫ እኔ መመለስ አለበት ነው ብዬ የማስበው ማለት ነው። ኢትዮጵያ መቀላቀል አለባት፣ ኤርትራ ከኢትዮጵያ መቀላቀል አለባት የሚሉ ከሆነ እንደገና ሬፈረንደም ያርጉ፣ በእኔ አመለካከት ማለት ነው። እና ብዙ ቅሬታ በእኛ በኢትዮጵያኖች መካከል እውነት ብዙ አለ። ምክንያቱም ኤርትራዎች የሚናገሩትና የሚያደርጉት ነገር ከታሪክ ጋር ተያይዞ ጥሩ ነገር አይደለም የሚደረገው ነገር እንዳለ ማለት ነው። ሀገራችን ላይ ኤርትራ የምትከፍለው ኖሯት ማለት ነው ኖሯት እንኳን ለአቅመ መክፈል በቅታ ለኢትዮጵያ ወደቡን እንድትጠቀም ለኢትዮጵያ እየከፈለች እንኳን ብትጠቀም ኢትዮጵያ ጥቅሙ ለኤርትራ ነው። ይህን ታውቃለህ? አይፈልጉም፣ በፍጹም አይፈልጉም። እሱን ራሱ አለመፈለግ እኮ አይደለም። ኤርትራ ራሱ ለኢትዮጵያ እየከፈለች ኢትዮጵያ እየከፈለች አይደለም፣ ኤርትራ እየከፈለች ለአቅመ የመክፈል አዳም ከደረሱ ኢትዮጵያ እንኳን ወደቡን እየተጠቀመች አሁንም እየከፈለች እንኳን ጥቅሙ ለኤርትራ ኤግዛክትሊ ነው። አስቸጋሪ ነው በጣም ለመሰለ ግመል እንኳን የማይግሞጠሞጠው ውሃ ነው ታውቃለች፣ ጨው ነው። ግን ኢትዮጵያ የምታደርገው እያንዳንዱ የማስገባትና የማስወጣት የወደብ እንቅስቃሴ ከዓለም ጋር መልሳ ሽርክ እንድትሆን መገበያየትን ኢንትግሬት ታደርጋቸዋለች። ገብቷል? የዚህ ሀገር ቋንቋ ነው እንዴት ተጠቀምኩት? ኢንትግሬት ይባላል። እንደዚህ ከሶሻል ጋር ህዝብ እንደዚህ እንትን ማለት ገብቷል። እንደገና ደግሞ እያንዳንዱ አምባሻ ሲጠቀጥቅ የሚውለው ልጆቻቸው ወይ ከክራንችና ከምን የተረፉ አሉ። እነሱ
ወደቡ ላይ እንቅስቃሴ ሲያደርጉ አንድ መርከብ ስለሚገባ ምንም ቢሆን ኢትዮጵያ እንትኑን ቦታ የምታሳምረው ነገር አለ። ያምራል፣ ቱሪዝም ይመጣል፣ ምን ይላል። እሷም ደግሞ በኢትዮጵያ ሰበብ ለኢትዮጵያ የተጫነ አስመስሎ በዛው ጭና የምታስገባው ነገር አለ፣ የምታወጣው ነገር አለ። አንድ መርከበኛ እዛ መቶ ዕቃ ሲያራግፍ ከኤርትራን እያወቃት ይመጣል። ጥሩ እንትን ይኖራቸዋል። ይሄ ግብነት ነው የሚባለው። ገብቷል። ከፍላ ለኢትዮጵያ ከፍላ እንኳን ይጠቅማታል። ገብቷል። በነገራችን ላይ እንደ ሀገር ኤርትራኖች ቲቪተኞች ናቸው። ቲቪተኝነትን እንደ እንትን ነው የሚያዩት። በመጽሐፍ ቅዱስ ቲቪት ምንድናት ነው የሚለው? አሌክስ ንገራቸው፣ ከአንተ የበለጠ አልናገርም። ትዕቢት ምንድን ነው የሚለው? ወላይ እኔ ከመጽሐፍ ቅዱስ ጋር ተያይዞ ያለው በመጽሐፍ ቅዱስ ራሱ እንኳን ትዕቢት፣ እነሱ ትዕቢት ሲባል የሆነ ከፋስነት ኩሩነት ይመስላቸዋል። አይደለም። ትዕቢትነት ምን ማለት እንደሆነ ንገራቸው። ውድቀቷ ይፋጠናል ይላል። ውድቀታችሁ የተፋጠነው ባዶ ጉራ ስለሆናችሁ ነው። አሁን የቀራችሁ ትንሽዬ ዱቄትና አንድ ስንደዶ ነው። እሷም አምባሻ አይን አላወጣ ሲል የምጠቀጥቁበት፣ እንጀራ እንትን አላወጣ ሲል የምጠቀጥቁበት ብቻ ነው። ዛሴት የበታችነት ችግር አለባችሁ። በተለይ ኢትዮጵያኖች ኤር ሲሉ ራሱ እኛ ኤረር ልንል እንችላለን እኮ። ምን አባታችሁ ታውቃላችሁ? እኛ ቀይ ስንል ቀይ በርበሬ ልንል ይሆናል። ቀይ ስር ልንል እንችላለን። ቀይ ባህር ሊሉ ነው ብላችሁ እንዲህ የምትሉት ድሮም የኛ ባሪያ ቀኝ ግዛት ስር ስለነበራችሁ እንደገና የምንገዛችሁ ስለሚመስላችሁ ለዛ ነው የምትርበተበቱት። እኛም ፈልጋችሁ ከአሁን በኋላ በማስተሽ አትላጠፉ። ዊ ዶንት ኒድ እንደዚህ አይነት መንቻካች። እኔ መንግስት አሰብን ግን እሱን አፍንጫ ይዘን ደፍጥጠን ቢሆን እንቀበላለን። ቃል እገባለን። አፍንጫ ይዘን አለም አፍንጫ ደፍጥጠን ልክ ነሽ። በተረፈ ቅድም ምንድነው ቅድም ያልሽውን ዶክተር አብይ እንዴት አድርጎ እንደገና በአሸባሪነትና በዓለም አቀፍ እንትን ውስጥ እንደሚከታችሁ ታያላችሁ። እንደገና በርን ዘግተህ ትቀመጣለህ። ሌላ 100 ዓመት አለ ዶክተር አብይ ይገዛል የተባለው አሁን 4 ዓመት ቀንሷል። 96 ዓመት እንደገና በር ላይ ዘግተህ ትቀመጣለህ። ትዕቢቱም የትም አያደርስም። አንቺ ቅድም እንዳልሽው ማለት ነው። ትዕቢት መጨረሻ ላይ ውርደትን ያስከትላል። ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች ብለዋል መጽሐፍ ቅዱስ ምሳሌ ምዕራፍ 11 ቁጥር 2 ላይ ካልተሳትኩኝ ማለት ነው። ማርቆስም ላይ ያስቀምጣል ምዕራፍ 7 ከቁጥር 20 እስከ 23 ላይ ትዕቢት ከሰው ልብ የሚወጣና ሰውን ከሚያረክሱት መጥፎ ባህሪያት መካከል አንዱ ትዕቢት እንደሆነ ተናግሯል ማለት ነው። እና ትዕቢት የትህትና ተቃራኒ ነው። ያ ደግሞ በኢትዮጵያኖች በኩል እንደማይሰራ በእድሜ ላይ ታይቷል ማለት ነው። እኔ ጦረኛ ነኝ፣ አቅም አለኝ፣ እንትን ማድረግ እችላለሁ፣ በጉልበት አለንም የተገነጠሉት። እውነቱን ለመናገር ከሆነ በራሳችን የኢትዮጵያኖች ተንኮል ነው ይህ ነገር የተደረገው ማለት ነው። እና የትም አያደርስም ለማለት ነው። መጨረሻ ላይ ግን እውነቱን ለመናገር ከሆነ የአቅም አልባው ኢሳያስ መንግስት መጨረሻ ኤርትራን መገንጠል ሳይሆን መመናቀር። እንኳንም ተመናቀሩ አላልክም? ስታያቸው በጣም የመነጭ ጭንቅላት ነው ያላቸው እንዳለ ከሙሉ ኢትዮጵያን እና ኧረ ዕዳ ቀለላት። እንደውም መንግስት ባጀት እያለ ለእነሱም ስንዴና ገብስ ይልክ ነበር። ገብቷል። እውነት ነው። እንኳንም ተገነጠሉ አላልክም? እንኳንም በቃን። እኛ መገንጠል አለ። መገንጠል በነገራችን ላይ ጀግንነት ነው። ታውቃለህ አይደል? አልፈልግም ከኢትዮጵያም ጋር የተዋሃዱት እኮ ራሳቸው ናቸው። ከኢትዮጵያም ጋር የተዋሃዱት እኮ ራሳቸው ናቸው። እንደው ኃይለ ሥላሴ እንዲያደረገን ምናምን ይላሉ እንጂ በ52.3 ነው ምናምን ፐርሰንት ህዝብ ድምፅ ሰጥቶ ፓርላማ ያሸነፉት ግሩፖች ናቸው። መጨረሻ ላይ ከኢትዮጵያ ጋር አንድ መሆኑን እንመርጣለን ብለው የወሰኑት ማለት ነው። ግን ዝም ብሎ ስም ሲያጠፉ እከሌ እንዲያደረገ ኃይለ ሥላሴ እንዲያደረገ ምን እያሉ ያወራሉኝ እንጂ አይደለም። ኃይለ ሥላሴ ዘንድሮ የእንትንን እድል የሰጣቸው እነሱ ነው። ምን ነው የሚባለው? ይሄ አሁን የሶሻል ሄልፕ የሚባል አለ በኤሮፕና በአሜሪካ። እሱን እድል የሰጠው እሱ ነው ለእነሱ የሰጠው። ብዙ ነገር ሰጥቷል እኮ ነገርኩሽ።
የኢትዮጵያን የደቡብን ህዝብ ስኮላርሽፕ ለነሱ ነበር የሚሰጠው። ዛሬ ያሉት ዲፕሎማት የሚባሉት ሚኒስትር ምን የሚባሉት ስልጣን ላይ የተቀመጡት ኢሳያስ አፈወርቂን ጨምሮ እድል አግኝተዋል እኮ የሌላውን ኢትዮጵያ። ግን እንደዛ ሆነው ለዛ እንኳን ምንም እንትን የለም። ገባሽ? ምስጋና እንኳን በሌለበት ሁኔታ ነው ጥላቻ በህዝቡ ላይ በኃይለኛ ሁኔታ እንደዛ እየተደረገ ያለውና በኢትዮጵያ ላይም ያን ያህል ጥላቻ እንዲኖራቸው የሚያደርገው እየተደረገ ያለውና ይደብራል። እኔ በበኩሌ አሁንም ቢሆን የማስበው ምንድን ነው፣ አብዛኛው ህዝብ በር ቢከፈትለት ተንጋግቶ ኢትዮጵያ ይገባል ባይነኝ። ጥላቻው ግን በውስጣቸው ስለተከተተ ብቻ እንጂ እኔ ኢትዮጵያ የምትጠላ አገር አይደለችም። በእነሱ በኩል በተለይ ከታሪክም ሲወሰድ ህዝቡም የሚጠላ ህዝብ አይደለም። ግን ጥላቻ እያሳየ በሌላ በኩል ደግሞ መወርወርና በእኛ መካከል ገብቶ መከፋፈል ትክክል አይደለም። እንዳንቺ ኦሮምኛ እያወሩ እንደኔ ሌላ ቋንቋ እያወሩ እንደሌላኛው ትግርኛ እያወሩ ኢትዮጵያ ይመስለው አውቆ በማላችን ገብቶ የሚዘሩት መከፋፈል አሁን እየታወቀ ነው የመጣው እና ሁላችንም ብንን ብለናል በዛ በኩል ማለት ነው። ስለዚህ እውነቱን ለመናገር ከሆነ እኔ የሚዘልቅ አይደለም ይሄ ትዕቢት የሚሆን ምንም የሚደረገው ነገር የሚዘልቅና የሚሆን አይመስለኝም። መጨረሻው አያምርም። እውነቱን ለመናገር ከሆነ በዛ ከተኬደ ማለት ነው። በዛ ከተኬደ እንዲህ አይነት ምሬት ይፈጥራል። አሁን አንቺን ስሰማሽ እንደነበረው አይነት ምሬትና ኃይለኛ መልስ እንዲኖር ይገፋፋል ማለት ነው። ከመጀመሪያም ቢሆን ወደ ኢትዮጵያ ከቅኝ ግዛት በኋላ ወደ ኢትዮጵያ ለመቀላቀል የወሰነው ራሱ የኤርትራ ህዝብ ነው። ማንም ምንም እንትን ያለ ነገር የለም። በኋላ እንሄዳለን ስትል ትሄዳለህ። ከሄድክ በኋላ ግን ይህን ያህል ጥላቻ እንትን ማሳየት አግባብ ያለው ትክክልም አይመስለኝም። መደረግም ያለበት ነገር አይመስለኝም። ያሳዝነኛል። እኔ በሰማሁ ቁጥር እውነቱን ለመናገር ከሆነ በጣም ይደብረኛል ማለት ነው። እና አልሰማሁም ነው ከአንቺ። በነገራችን ላይ ታሪክ ላይ ምናምን ቻሌንጅ ከነ ዓመተ ምህረት ከነ ሰዓትና ከነ ሰከንድ ሳይቀር ቻሌንጅ ማድረግ የምትችለው አቅም ያላችሁ ይሄ ጫጫታ ሳይሆን ካላችሁ ከአሌክስ ጋር አገናኛችኋል። ኤኒታይም ሂከም ዊዝ ኖሌጅ ከስድብና ከፉገራ ውጭ ማለት ነው። ይቻላል፣ ምንም ችግር የለውም። ሀኒ ወዲ ቀጠሮ ሊያዝላችሁ መግባት ከፈለክን ግን እድል እሰጣለሁ። ግን ዊዛውት ተነፊ ተገፊ የሚባል ነገር ሳይሆን ጀስት ታሪክን መግፋት ማንጓለል ምናምን ከቻልክ እሺ። ጀት እዛ ሴት እኔ አሁን ዝም ብዬ ነው የገባሁት እንጂ ሲሪየስ ቶፒካችን አይደለም። ያው ግን እሱ ሲሪየስ ወሬ ላይ ነው እንትን እንደዚህ የኛ አይነት ቦልት ላይ ነገር ላይ አይደለም። ለዛ እንዳልኩሽ ነው። ትክክል አይደለም ይሄ ውሸት ነው ምናምን የሚል ካለ ልናወራበት እንችላለን። ምንም ችግር የለውም። አጋጥመዋለሁ። እውነቱን ለመናገር ከሆነ ከዚህ በፊትም እኮ አንቺ ራስሽ አገጣጥመሽናል እኮ ከሆነ ሰው ጋር ታሪክ አውቃለሁ ብሎ ያኔ ዩቱብ ላይ ትዝ እንትን ብለን አውርተን ነበር ማለት ነው። እና ትክክል ነው። ታሪክ ትችላለህ ብለው ወረዱ እኮ ትዝ ካል ትክክል ነው። አንድነት ፓርቲ የሚባለው ነው እንትን ያደረገው መጨረሻ ላይ እንዲቀላቀሉ ያደረገው እንትን ተቋቁሞ 1947 ላይ ማህበረ ፍቅሪ ሀገር የሚባል ማለት ነው ተቋቋመ ማለት ነው። ከ1941 ጀምሮ ሁሉንም ኤርትራውያን ያሳተፈ ጸረ ቀኝ ግዛት ማህበረ ፍቅሪ ሀገር ተቋቁሞ ነበር እና በዚያ ማህበር ዓላማ የህብረተሰቡን ፍላጎት ለእንግሊዞች ማስረዳት ነበር ማለት ነው። እና ቀስ ብሎ ግን ከተማ ነዋሪው ትግርኛ ተናጋሪ ክፍል ጽንፈኛ ኢትዮጵያን የሚደግፍ አቋም መያዝና ማህበሩን መቆጣጠር ጀመረ ማለት ነው። እና በ1943 ላይ አካባቢ ላይ አብዛኞቹ እስልምና ተከታዮች አኒ ወዲ አስመራ ፕሊስ ቱሞሮ ናይት ጊዜ ያዥልን ይላል። ዝግጁ ነህ? በቃ ችግር የለም ነገ ይቻላል። እንዳለ ታሪክ ተመራማሪ ነው የምትላቸውን ይዛቸው ነው ደውል ከሀገር ቤት እና ሓብዚ ሽኮሪና ሓብዚ ኢሳያስ እዩ ኩሉ ደውል ሓምፃ ችግር የብለ ችግር የብለ እሺ። ምንም ከተጋጠማችሁ እኔ አላዳለ አይ ምንም ችግር የለም። ምን ስለ ታሪክ እናወራለን። ማን ነው አንድ እኮ ነበር አውቃለሁ ታሪክ ምናምን ብሎ ተናግሮ መጨረሻ ላይ አፉን ዘግቶ የሄደ ማለት ነው። ኢትዮጵያ ታሪክ እኮ ግልጽ እኮ እና ክሪስታል ክሊር ነው።
ምንም የሚቀላመድበት የለውም። ጣሊያኖች ጽፈውታል፣ ፖርቹጋሎች ጽፈውታል፣ እንግሊዞች ጽፈውታል፣ ማነው ፈረንሳይ ጽፈውታል። እዛ ብትሄጂ ራሱ ላይብራሪያቸው ብትሄጂ ታገኘዋለሽ። አማራን ሀኒ ወዲ አስመራ መዘጋጀት ያለብህ ነገር ድሮ እንዲነበረች ብቻ ሳይሆን አሁንም የነበረችበትንም እንደምትናገር ወቀሽ እሱ ላይ ነው ገብቷል። ከየት ወዴት እንደመጣችም ነው የምናወራው። እሺ ነበረ ብቻ አይደለም። በነበረ በሬም ያረስ የለም። በሬው ሞቷል። ሞቶ በሲኖትራክ ሆኖ ወይ ተትቷል። መሬቱ ደርቋልና ከዛም አንፃር እንደምናውቃሽ ሀመር ናውጣና ከፈለግ ካውራ ከኔ ጋር ስድቡን ተውና፣ ስድብ እኮ የሽንፈት ምልክት ነው፣ የሀሳብ እጦት ምልክት ነው። ስድብ ምን ያደርጋል? ትክክለኛ ታሪኩን ናና አውራ ከፈለግ። ተሳድበ ምን ታገኛለህ? ማነው መምህር? ስድብ ምን ይጠቅማል? የተጻፈ ነው፣ ሪፈረንስ መፍታት የሚቻልበት ነው። ለምን የማይሆን ነገር እናናገራለን? አናገርም። እሱም ነበር ማነው ሀዋያ ነበር እሱ። ግን ያ ነገር መጨረሻ ላይ ነቃቅለው ወስደውታል እኮ ተወስዷል። መጨረሻ ላይ የነበሩትን ጣሊያኖች የተከሉትን እንግሊዞች እንዳለ ሰብስበው ወስደውታል። የነበሩትን ፋብሪካዎች ምናምኖች ወሰዱት። ወደ ድህነት ተገባ። ብቻ አመራ ነገ ሳይሆን ዛሬ ማታ። አሁን ኦልሬዲ ነግቷል አይደል? ነገ ነው የሚባለው። አንቺ ያለሽው አሜሪካን ስለሆንሽ ነው። አንቺ ምሽት እኛ ጋር ምሽት ነው፣ እየነጋ ነው። እዚህ ያ እየነጋ ነው አይደለ? አሁን ስራ ሄዳለሁ። ከስራ ስመለስ የድሮ የኔን ሰዓት ታውቃላችሁ፣ የኔ ተከታታይ ከሆናችኋል። አሌክስ ኦልሬዲ ፎሎ ባክ አድርጌ ያለው በእንትንም ጻፍልኝ፣ በቁጥሬ ጻፍልኝ። እንትኑ ኢሞ ምናምን አለ አይደል? ቆይ እንትን ልበልልሽ፣ እንደውም በዋትሳፕ ምናምን ጻፍልኝ ከኢሞ ከፈለክ ማለት ዛሴ ችግር የለም። እሺ ለምን ድባቡም ነው ጊዜውም ነው በዚህ ጉዳይ ላይ ለማውራት። ሲጀመር ቴዲ አፍሮ በዘፈነው ዘፈን ላይ በኢትዮጵያ ፖለቲካ ላይ ልክ ልኩን ተናገረ ብሎ ኤርትራኖች የመናገር እውነት ወኔ ያላችሁ? ሀገር ስትሞት ሄዶ ይለቀሳል የሚባለው እውነት ለኤርትራ ነው ወይስ ለኢትዮጵያ? መጨረሻ ላይ እዚህ ጋር እንደርሳለን። እሺ ታሪኩን እንጀምርና ይሄንንም መልስ ሰጣላችሁ። ለምን እዚህ ቶፒክ ውስጥ የከተተን ይሄ ስለሆነ። እሺ ቤዚካችንን እንዳንረሳ። እውነት መለቀሻና የሚከሰስ መንግስት ያለው ማለት እኛ ኢትዮጵያኖች ምንከሰው ምንሰድበው ምንናገረው መንግስት አለ። እንደ ሬሳ ቆጥራችሁት የማትከሱትና የማትገልጹት መንግስት ያላችሁ አገር ያላችሁ አላችኋል እንደ ገብራችሁ ማት ከዛ ቤዚኩ መደገራችን ላይ የመጣው በዚህ ነው። እሺ በዚህ ነው። እኔ ደግሞ የኔ ትልቁ ቤዚክ ምንድነው እንደዚህ ብለው ራሳቸው አሚቼዎች ኢትዮጵያ ላይ ዶክተር እንትና ላይ ቴዲ ላይ እርምጃ ወስደው መንግስት ስለተቃወመ እንደዚህ ያደረገ ለማለት የሀገር ወላፈን ለማስነሳት እሱና የጀዋር ወያኔ እንደዚህ አይነት አሁን ምርጫ ስለደረሰ እንደዚህ አይነት ድራማ እንዳይደረግ መንግስት ቴዲን የበለጠ ድሮም ተወደዋለ። ዶክተር አብይ እንደሚወደው ነው የምናውቀው። ቴዲ አፍሮን ሽመልስ አብዲሳ እንደሚወደው ነው የምናውቀው። የበለጠ እንድትወዱት ነው ጥሪ ያቀረብኩት። ይሄ ነው የኔ ፖይንት። በዛ ኤርትራ ሲባል የሚመጣ ማንነታችሁ ይነገራል አይደለ? ተናገራችሁ፣ ቻሌንጅ እናደርጋለን አላችሁ። ታሪኩ እንዳለ ሆኖ የሚገጸጽስ መንግስት የሚለው እውነት ወኔ ያላችሁ ግን እኮ ቤዚካችን ስለሆነ ልንገራቸው ብዬ ነው። እሺ ከመምጣታችሁ በፊት ነገር የቀየር እንዳይመስላችሁ ማታ ስንገናኝ። እሺ አይ ግን ምን ሳገባቸው ሲጀመር ስለ ኢትዮጵያ እኮ ኢትዮጵያን ይሄን ያህል እንትን ብትል ከሆነ ምን አገባህ አንተ ስለ ኢትዮጵያ የምታወራው? እናንተ ናችሁ ከኢትዮጵያ እንትን ውስጥ ገብታችሁ የምትፈተፍቱት እናንተ ናችሁ እንጂ እኛ እኮ ረስተናል እኮ። እንደውም ሄለን እንዳለችው ግልግልም ሊሆን ይችላል መገንጠሉ ማለት ነው። እኔ አሁን መንግስት ኢትዮጵያንና ኤርትራን አንድ የማድረግ ጦርነት ቢከፍት እቃወመዋል። በጣም የመነጨ ጭንቅላት ነው ያላቸው ጋይስ። በጣም አስባል ቅንነት ከሌለ ከዛ በላይ ቶክሲክ ነው የሚሆነው። የኢትዮጵያ መንግስት የኤርትራ መንግስት ከሆነ እንደገና ለአንድ ክልል መቆረጥ ያለበትን ባጀት ይቆርጣል። እዳ ከዚህ ከመነጨ ከጭንቅላት ጋር እንዴ በፍጹም እንትን ማለት ስለምፈራ ምናምን አለ። በጣም ቅንቅናም ጭንቅላት ያላቸው ጋይስ። ቅንነት በጣም ይቅርታ ጋይስ። እኔ እንጃ ፖለቲካ እንዴት እንደሚያስተምሯችሁ አናውቅም።
እኛንም ራሱ ቅንቅናምነት አስተምራችሁናል። እኔ ድሮ እንደኔ አይነት ከለር ልጆች ሳይ የኛ ልጆች ብዬ እስቲ መጥቶ እዚህ ሀገር ያሉ ልጆች ይናገሩ። ገና ከባር ሲመጡ ታናሽ ወንድሞቼ ናቸው ምናምን ብዬ ቫዝሊን ያልቀባሁት ከጎኔ እንትን ያላርኩት እቤቴ ክለብ መስሎ እንዲታየው ያላዝናናዋቸው ልጆች ይሉ ገብቷል። የኛ እያልኩኝ አሁን የኛ ስላቸው ልክ ቀኝ ግዛት እንግዛችሁ እንደ ድሮ ባሪያ ሆኑን ያልኳቸው ነው የሚያስላቸው መሰለኝ። ይናደዳሉ። ገብቷል። አሁን እንደዚህ ሲገባቸው ሲመጣ እኔም ምንድናቸው ብዬ ማሰብ ጀመርኩኝ። ይደብራለሁ። እያንዳንዱ እኔ የመኑን ላሆኜ የቤቴን ዕቃ መጅሊሴን ሰጥቼ የመጣሁት አዴ ስላስ ለሚባሉ ኤርትራዊ ናት። የሚገርም እዚህ ሀገር መጥቼ ጦርነት ስለነበር አሮጊት ስለሆኑ $100 እልክላቸው ነበር። እንደዚህ ቁሻሻ ጭንቅላት እንደሆነ ሳይገባኝ በቃ እኔ ጥቁሩ ላይ የኛ ልጆች ነው የምለው። እንደዚህ አይነት ልምድ ነበር። እያንዳንዱ ያምናሉ። እዚህ ሀገር ያሉት ልጆች ከኔ ጋር አብሮኝ የተማሩ ያውቃሉ። ይሄ አዲሶቹን ያላውቃቸው አላውቅ። ሲጀመር ኤርትራ ላይ ተወልዶ ያደገ እንደዚህ አይነት ችግር የለበትም። አምቼ ነው ችግር ያለበት። ዶክተር አብይ አዲስ አበባ ላይ ሀረር ላይ ያለው ለኔ ተውልኝ፣ እናቴ ትሙት ለኔ ተውልኝ፣ ለኔ ተውት። ሀረር ላይ እንዳለ ለኔ እያንዳንድሽ አንተ ኢትዮጵያኖችን ስትሰድብ እኔ እኮ አልናገርም። ቪዲዮን እልካለሁ። ቪዲዮን ነው የምልከው። ስንት ስራ ፈት ወጣት ወንድሞች ያሉ እኔ እዚህ ስትሳደብ እንዴት ደስ እንደሚለኝ የሚገርማችሁ። በተለይ ኢትዮጵያኖችን ስም ጠርታችሁ ስትሳደቡ እናቴ ትሙት ሰው ሲሰደብ ደስ ይለዋል። ደስ ነው የሚለኝ። ደስ ብሎኝ ምን ነው የማደርገው? ቪዲዮን እልካለሁ። ገብቷችኋል? ዘሴት ኤንዌይ they are ungrateful ብሎ የጻፈ ሰው አሪፍ ስቴትመንት ነው የሰጠው ማለት ነው። ጥላቻው ተገቢ አይደለም። እውነቱን ለመናገር ከሆነ እጅግ በጣም የመረረ ጥላቻ ነው የተደረገው። ምንም የተደረገ አሁን ለኢኮኖሚ ውድቀት ተገንጥላችሁ ምንም ያገኛችሁት ነገር የለም። ምን ተደረገ? አሁን ምን አገኛችሁ? ምንም ያገኛችሁት ነገር የለም። እንደውም የባሰ ዝግት ያለ ከኖርዝ ኮሪያ የባሰ ሁኔታ ነው የተፈጠረው። ደግሞ እያየ ነው። ምንም የተለወጠ ነገር የለ፣ ልማት የለ፣ ምን የለ፣ ምንም እየተሰራ ያለ ነገር የለም። ለምን ኢትዮጵያ ላይ ብዙ ልማት አለ፣ የተደረገ ብዙ ዋኖ ፊጆሌን ኤርትራ ጋላ ፊ ጥንባታ ፊ ማረ ጃኒቲ ነው አረብሰን ኢሳም ብዩ መኸኛ ከይሰቲ አከፈለም በሸነና ጅራተኒሚ ወረኸኛ ፍቲም ነጋ ሃይ ኑቲ ኸበጃ ኢሳኒት ደለጋ ጆሌን ተገ ደብዴቲ ኢሳን አከፈለኒቲ ነው አረብሱን ደንዳኒ ጆሌን ተገ ደለጋ ቀበቹ ቀብቲ ያ ሳይን ዱፌ አንፈዲሲ ዱፌ ጂኒ ዱፌ እምበኻኒ በራከር ምት ጆብር ድሬዳዋ ፊትና ባሰን። በነገራችን ላይ ኤርትራውያኖች ጥሩዎቹን መልካሞቹን እንወዳቸዋለን፣ እናከብራቸዋለን። እንደ ሀቅ ግን ከወሰዳችሁ ኢቭን ትልልቅ ሀገር ውስጥ ራሱ አውሮፓ፣ አሜሪካ ላይ ምናምን የምትኖሩት ሱቅ ስትከፍቱ፣ ሱፐርማርኬት ሬስቶራንት ሲኖራችሁ በእኛ ነው። ኢትዮጵያ ሄዳችሁ ነው ንብረቱን የምታመጡት። የእናንተ ጥላቻ የለብንም፣ የማንም ችግር የለብንም። ግን ፐርሰናሊ ሰውን እንደዚህ ስትሳደቡ ሌላ ነገር እንድንመልስላችሁ ነው የምታደርጉት። ኢትዮጵያ ላይም ሪፊውጂ ተሰብስባችሁ የምትኖሩት እንዳውም ከኛ ኢትዮጵያኖች ይልቅ እናንተ ናችሁ የስራ እድል ያላችሁ፣ አዲስ አበባ ላይም በደንብ የምትሰሩት ማለት ነው። ክፉ ነገር መናገር አንፈልግም፣ መነካካትም አንፈልግም። ግን የከበደ ነገር ስታደርጉ ሌላ የከበደ ነገር እንደሚመጣ አወቁ። ለምሳሌ ኢትዮጵያ የለም ሪፊውጂ ኤርትራ ላይ አይደል የሉ፣ አዲስ አበባ ላይ ግን አለ። ድሬዳዋ ላይ ያለ፣ ጅማ ላይ ያሉ ኢትስ ኦኬ ዊ አር ፋሚሊ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የፖለቲካ ችግር እንጂ የሰውነት ችግር የለብንም። ግን በሰውነት ደግሞ መታችሁ ፐርሰናሊ እናንተ እንደናችሁ ምናምን የሚለውን ስድብ ስትሳደቡ ሌላ ነገር ይከተላችኋል። ስለዚህ ውጭ ሀገር ያላችሁትን አይደለም የምለው፣ ውጭ ያላችሁ ጥጋበኛ ናችሁ። ስለዚህ እውነት ትክክለኛ ሰው ካላችሁ ከሆናችሁ ለወገኖቻችሁ አስቡላቸው፣ አገር ቤት ላሉት። እዚህ ጋር ሌላ ነገር ትንኮሳ ስታደርጉ እዛ ወገኖቻችሁ ይጎዱባችኋል ለማለት ፈልጌ ነውና እኔ በነገራችን ላይ ፕራውድ ነኝ። ሚኪቱ አረብስ እንጂና እኔን አይደለም የሰደበው፣ ህዝቤን የሰደበው። እኔ ማንነቴን ሳያውቅ ሙሉ የኦሮሞን ህዝብ፣ ሙሉ የድሬዳዋን፣ ሙሉ የሐረርን ህዝብ ነው። እኔ ደግሞ የሚባለው ልጅ ነው። እኔ እኮ እዚህ መጥቼ አልናገርም። ቪዲዮውን ለሚመለከተው አካል ልካለሁ። የእኛ ልጆች እንዲህ የተሰደቡ እነሱን አክብረን ለምንድን ነው ሚኪ የሚባለው ልጅ ነው። እንትና ባር ሂድ ነው እንጂ ወልቤና እንተዋውቃለን እኮ ማን ምን እንዳለው ለኔ ተው። ከዛ ማን እንደሚደውልልን
ቤተሰብ ለራሱ $100 ላክልኝ ስልት ሰማል። እዚህ አልናገርም እኔ ዛሴት አንተ እዚህ ተንጫጭ። በነገራችን ላይ እኛ በሀገራችንም ስንኖር ሀገራችን ነው የምንኖረው። እንደ ድሮ የሐረር ልጆች በሀገራቸው እየናቀ እየሰደብ እናቴ ትሙት እርግጠኛ ነኝ በየቤቴን ቤተሰብ ደውሎልሃል ገብቷል $100 ላክልኝ። እኔ ስትናገሩኝ ደስ ነው የሚለኝ። እኔን አይደለም ሀገሬን ስትናገሩ ሄለን ብለህ ከተሳደብክ ችግር የለብኝም። ሀገሬን ስትል ሰበብ ነው ማደርገው የምፈልግበት ወደዛ ነው መለከል ያ ወደዛ ዛሴት ሲጀምር ወረቀት ሳይኖረው ተደብቆ ነው የሚያደርገው። እኔ እንዴት ደስ እንደሚለኝ ለተላላኪ ወንድሜ ነው ምልክለት ያ አይ ዱ ኢት ዚስ አይ ዱ ኢት ኦልሬዲ ዱ አድርጌ አይታችኋል። ያ እና ዛሴት ኢቲፉፋ ኑቲስ ኢቲፉፍ ነው ማለት ነው። ያ እና እንወዳቸዋለን ማሪ አንወዳቸውም ካለ አይወዱሽም አንወዳቸውም ማሪፍ ሁዱ አራብነ ማሪ ኢሳን ማሪፋቲ ሲበገፈም ዋኖፊ ሄሉ ተካሲ ከበጀኒ ተካሲ ጃለተኒም በኔ ኑቲስ ጃለነ ጀኔ ማሪ ፍረመጠን ኡማተ ፈንገሲ ተይተኸን ባዘዌ እኙቱ መጠኑ ማንም ሰው ጃለና ኢሳን ተካሲ ጃለና ጃኒም በኸን ፋይዳ መለ ማሪፍ ኑቲ ጃለለሰን ከንናፍ ሚኪ ግን ይኸውልሽ ዋጋ ነው የሚከፍለው። እሺ ኢሳቆፋ መንቲ ወራ ኢሳደ ገሬ ኸሰት ታዬ ወጃሰው ኢሳኑ ማሚ ጆሌተኛ እኙቱ ታዬ ገስረሶ ጃሶ ኢሳኑ ማሚ ኢሲ ኸጄ ጆሌ ሳኒ ኸሳ ተኮን ጅራ እንጅሩ ያዱማ ኢሳኒ ትጀቹ ኤርትራን አትወክልም ጃኒቲ ያናገሩት ወይም የተናገሩት የለም። ሀገርን አትሳደብ ጃኒ። እኔ ደግሞ ሀገርን ሲሳደብ እኔን ሰደበ ብዬ እንኳን በነገራችን ላይ በምላስ የሚደርሰን የለም። በምላስ የሚደርሰን አይደለም ይሄንን ቆሻሻ ማለት ነው። ሌላውን እናጣጣለን እኮ ምላስ ማድረጅ ከቤተሰብ ጅምር ነው ተሸክም ማድረገው። ማን እንደሚኖር ያውቃል አባ ሶደ እንትን በየአረቄ ቤት በየመጠጥ ቤት የማን እንደሆነ የታወቀ ነው። ያ ዛሲ አብራችሁ ቁጭ ብላችሁ ድብ ያለ የመታችሁት እኔን ሄለን እናትሽ ትነፋ ትገፋ ካልክ ችግር የለውም። እንደዚህ ነገር ደግሞ ለወፍጮ ቤት አዋራ ብርቁ። ግን ሙሉ ሐረር ሙሉ ድሬዳዋ ጋላ ጂኒ ምናምን ተብሎ ሲሰደብ የነበረ አይደል? ለዛ እንደዛ ካለማ ሙሉ ኢትዮጵያዊ ነው ይሰደቡት። ስለዚህ አንወራረድም ማለት ነው። ቪዲዮቹን እኮ ሴቭ አድርጌ ለሚመለከተው ልኬ እኔ ጋርም አለ ለመረጃነት ከፈለግሽ አሰማሻለሁ። አሁን ቶፒኬ ስላልሆነ በወሬ ስላነሳሁት ነው እንጂ ቶፒኬ ሲሆን እንዴት እንደማብራራ ደግሞ ላልሰማም አሰማለሁ። ኦልሬዲ ለሚመለከተው እኔ ልኬዋለሁ። እናነጥፍባቸዋለን። ችግር የለም። ተዘጋጅተሽ ላይ እንገባላቸዋለን። ስድብ ከሆነ አንድ እኩል እንወጣለን። ናይ እንደዚህ ነገር ነው። በስድብ አላስተናግድ ሚኪ ነው አሜሪካ ነው የሚኖረው። ለወረቀት እኮ የለውም ተደብቆ ነው የሚኖረው። በነገራችን ላይ ይያዛላ ምን አባቱ ኦልሬዲ የት ደውዬ እርምጃ እንደወስድበት ሁላ ተልኮልኛል። ችግር የለም። ጀባዱ ሄሉ ሲጋር ጋር እኔ ግን እሱ ላይ አይደለም እርምጃ መውሰድ የምፈልገው። የኔ ቤተሰቤ ዘሬ አይደል የተሰደበው፣ ሀገሬ ማንነቴ አይደል። እነሱም በማንነታቸው ነው ሂሳብ እንዲወራረዱ ማድረጋቸው። አይ ዱ ኢት ዚስ ኦልሬዲ አይ ዱ ኢት። ስንት ሰው ነው የደወለልህ? አሁን ማን ነው የደወለልህ? እኔ ዝም ካልኩ ፍራኝ፣ ሳወራ እንዳውም እንዳትፈራኝ። ዝም ስል ፍራኝ። በቃ በሆነ ጉዳይ ላይ ዝም ስል እንደውም ያኔ ፍራኝ። ዛሴት ያ ዋኖፍ የቴዲን ዘፈን እንዴት አየሽው? ወነን ዱክሲሲኔ ሉዲሲኔ
عرق أبداتيس مال إني يوم انقستي توكي جرخينيا توكي جتني مالي في جولين تاني عارتن مال جيني جرخينيا هاي منقستي أكفي اللي دوبتشون دندو هاي በነገራችን ላይ ሄሉ እኔ ሰፋ አድርጌ ነው ነገሮችን የማስበው። ሚርገሳቲ وانجرو ይላል ሚርገሳቲ ግን ምን አለ መሰለሽ ሄሉ ከመሃል ያለውን ወደ ዳር አወጡ። አዲስ ይኸውልሽ ፊንፊኔን ብዬ ኦሮሞ ሚቲ ሰነቲ ነመንቶት አንዋና ከራ የሰለነቂ አየ ሲነቋያ አኒ ጋሩ ዱበቹን እንደንዳ ሚርጋ ቀባ ሞዲ ያ ዱበዱ በኦሮምኛ ላውራ በአማርኛ ላውራ በደንብ ኤክስፕሌን ይኸውልሽ እኔ በማምነው ኢትዮጵያ የሁላችንም ሀገር ናት። ሁላችንም ተከባብረን ተዋደን ስርዓት ይዘን እንድንኖር እፈልጋለሁ። በዛ ነው ማምነው። ምክንያቱም ዲሞክራሲ ማለት ያ ነው። እኔ ትልቋ ዲሞክራሲን የመሰረተች ሀገር ውስጥ ነው ያለሁት። ዲሞክራሲ ብሎ ማለት ተከባብሮ ተዋዶ አንዱ አንዱን ሳያንቋሽሽ የሚኖርበት ሀገር ነው። አዲስ አበባ የኬሌ ነው፣ የኦሮሞ ነው፣ የአማራ ነው፣ የትግሬ በዚህ እንትን አይደለም። ገብቶሻል? ያ የኔ አጀንዳ አይደለም። አዲስ አበባ የኢትዮጵያ ሲቲ ናት፣ ትልቋ ካፒታል ሲቲ ናት። ለሁሉም አንድ ነው፣ ለሁሉም የሚበቃ ሀገር ነው። በዛ አምናለሁ። ግን ሲገፉኝ ግን መገፋት አልፈልግም። አንቺ እዚህ ጫውታ ውስጥ የለሽም። እኔ እንደ ዋነፊ ነው የምልሽ። አሁን ቴዲ ሙዚቃ ስላወጣ መንግስትን ሊያፈርስም ሊያነቃንቅም አይችልም። አይደለም መንግስትን የጎረቤት ጥርስ አያነቃንቅም። ምንም ያመጣው ነገር የለም። ግን ሙዚቃ ጥሩ ነው፣ ፓወር አለው። ያንን አውቃለሁ። ገብቶሻል? ቴዲ ስለዘፈነ የአብይን ዙፋን ይነካል ብዬ አይደለም። አም ሶሪ የአብይን ዙፋን አይደለም ቴዲ ትራምፕም ሊያነቃነቅ ፈልጎ ሄዶ ተመልሶ ነው የመጣው። ሲገሌ ግብፅም ልታነቃነቅ ፈልጋ አልሆናትም። ሱዳንም ኢትዮጵያን እንደፈለገች ልታረግ ፈልጋ አልሆናትም። ቲፒኤልኤፍም 30 ዓመት አስተዳድሮ ምንም ሊያመጣ አልቻለም። ገብቶሻል? የሆነ ምንም ለሱ ቦታ አይኖረኝም። ለአዝማሪ ነው የሚመልስለት ሙዚቃውን። ግን ቴዲን ድሮ እንደ ሙዚቃ ታዳምጫለሽ ወይ ካልሽኝ አዳምጣለሁ፣ ይመቸኛል። አሁን ግን ተገፋን ብሎ ነው ያለው። ገብቶሻል? ጎንደረኛ አያስፈልገንም አማርኛን አብጠርጥረን ለማወቅ። ተገፋን ከአዲስ አበባ ማለት የሆነ መተው ከመሀል አወጡና ምናምን ነገር አለ። ማን ነው የት የመጣው? ማን ነው የቱ ጋር መጥቶ ማንም ገፍቶ ያወጣው? ይህንን የታሪክ መዝገብ ያገላብጡ። ገብቶሻል? እኔ እንደምለው አዲስ አበባ ለሁላችንም ይበቃል ነው እኔ ያልኩት። እሱ ግን ከመሀል ወደ ዳር ገቡን አለ። ኦፍኮርስ ድሃ እኔም እሱም አማራ የሚሆን ኦሮሞ ትግሬ ድሃ ከሆነ መስራት ካልቻለ መሀል አዲስ አበባ አይደለም ወይ ጅማ ላይ ወይ ድሬዳዋ ላይ መኖር አትችይም። መሀል ከተማ ላይ አትኖሪም። ወደ ገጠር ነው የምትወጪው። ምክንያቱም አገር እየሰፋ ፎቅ እየተሰራ ውድድሩ በጣም ኮምፒቲሽኑ ከባድ ስለሆነ ያን ስለማትችይ ትወጫለሽ ወደ ዳር። ገብተውሻል? ያ ብሎ ማለት ግን የሆኑ ሰዎች ገፍቶሽ ወደ ዳር አወጡሽ ማለት አይደለም። አዲስ አበባ ውስጥ እኮ ከኦሮሞ የበለጠ አማራ ነው በነገራችን ላይ በጣም ሀብታም፣ ወይ ትግሬ። ጥሩ ቦታ ስትሄጂ፣ ትልልቅ ሞሎች ውስጥ ስትሄጂ፣ ወይም ትልልቅ የስራ ቦታ ላይ ስትሄጂ፣ እኔ ያ አያቃርነኝም፣ ደስተኛ ነኝ። ግን ሲነኩኝ ግን እናደዳለሁ። ኖ እንደዚህ ነው ኦኬ፣ የኔ ቤተሰቦች የተገፉት መምጣት አለባቸው፣ የኔ ቤተሰቦች ስልጣን ላይ መሆን አለባቸው የሚለው ነገር አእምሮዬ ውስጥ ይመጣል። ገብቶሻል? ስለዚህ ማንንም ወደ ዳር አልገፋም። ይህንን ታሪክ ደግሞ ከፈለገ ሌላ ነገር ውስጥ መግባት አልፈልግም። ገብቶ እኔ ፖለቲከኛ ነኝ በነገራችን ላይ ሉ ግን አንቺ ጋር ስመጣ እንዲህ ማውራት አልፈልግም። ከአንቺ ጋር ማነካካት አልፈልግም። እኔ እንደኔ ግን ማንም ሰው እኔን በዘሬ ወይ በአካባቢ በምኖርበት እንዲነካኝ አልፈልግም። አዲስ አበባ ሁላችንም ናት፣ ትበቃናለች። አይ ስትሉ ደግሞ ፊንፊኔ እንድትባል እፈልጋለሁ። አዲስ አበባ ተብሎ ሁላችንም እንድንግባባ እፈልጋለሁ በሚያግባባን ቃል። አይ ስትሉ ግን ፊንፊኔ እንድትሆንልኝ ነው የምፈልገው እኔ በማውቀው ቋንቋ። ሲገሌ ሄሉ ስለዚህ ነገሮችን ስታጨማልቁ ሞር እናጨማልቃለን ልንላችሁ ፈልገን ነው። ማሊፉ ደኑ የወንዱበዴ ሲጡጡቃ ቤቴ ከናፍ ስቲ ተውን በርባዱ። ለዛ ነው ያው አስተያየትሽን ስጪ። እና ያው ቴዲ ምንም አያደርግም ብልጽግናም። በነገራችን ላይ እኔ የብልጽግና ትልቋ ደጋፊ ነኝ፣ መስራች ነኝ ማለት ሁላ እችላለሁ። ይቅርታ አድርጉልኝ። ጋላ በነገራችን ላይ ጋላ ምናምን ስትሉ ሄሉ አንድ ነገር ልንገርሽ፣ ጋላ ብሎ ማለት ስድብ አይደለም። ሰርች አርጋችሁ ሂዱና ጎግል ላይ ጋላ ማለት ከየት እንደመጣ ታውቃላችሁ? ቋንቋ በግሪከኛ ወተት ማለት ነው። የግሪክ ቋንቋ አወራለሁ እኔ አሁን። እና በግሪከኛ ጋላ ማለት ወተት ማለት ነው። ኦሮሞ ደግሞ አርቢ ነበር።
አርሶ አደር ነው አይደል? ከብቶችን በጣም አለው። ስለዚህ ከዛ ቋንቋ ነው ጋላ ማለት የተወሰደው ወተት የሚለው ቃል ነው። ስለዚህ እኔ ጋላ ብትሉ ምንም አያናድደኝም ልላችሁ ፈልጌ ነው። እኔ ዋኖፊ አትዘባርቂ። ኢትዮጵያ የራሷ ካሌንደር የራሷ ቋንቋ መስራች እንደመሆኗ መጠን ኦሮሞ ጋላ የሚለውን ቋንቋ ከግሪክ መውሰዱን በጣም እናደዳለሁ። እንዳትጠቀሙ አልልሽም። በነገራችን ላይ ይሄን እኮ ሄሉ ጋላ የሚለው ቃል እኮ ፕሬዝዳንት ማሜ ጋለሪ ተኮቶ አፌሜም ጉቲ ሙላላት ማሜ ሙላላት። እኔ ፖለቲካ በነገራችን ላይ ማሜ ኢልመብዬ ኪያቲ ማሜን ኢምቤክታ ሄሉ አቲ ሀረርጌ ፈቃዳ የሮባዬ ቤት ያን ሌጅማ ገሩ አከወራ ሀረርጌት ዱበን ሙላላት ማሜ አንድ ቀረ ማሜ መልሳለሁ። የእውነት ጉያ ተኮ ዱፌቲን ጌሚ ኸይትረቲ ሰርፕራይዝ አረጋል ያ ጉቲ ተኩቻ ያ ሄሉ ኤስ አባባሬ ይባላል አይደል? ይሄንን ያስተማረው ናይ እኔ ማለት ኢትዮጵያ የራሷ ቋንቋ የራሷ ካሌንደር ያላት ግንባር ቀደም የስልጣኔ የሰው ልጅ መገኛ እንደሆነች ታሪክ ነግሮናል አይደል? በዚህ ታምኛለሽ? እና ጋላ የሚለውን ቃል ከግሪክ የተወሰደ ነው ብለ ኦሮሞ ከግሪክ ቋንቋ ሊጠቀም እንደሚችል ማሰቡንም መስማቱንም ማንበቡንም አልፈልግም። ለምን እንደሆነ አላውቅም። ዋኖፊ ማለት እኔ ይኸውልሽ በኦሮምኛ ትምህርት ላይ አይቼዋለሁ ማለት ተምሬያለሁ። አላውቅም 5ኛ ክፍል 6ኛ ክፍል ላይ ረስቼዋለሁ። የሆነ ቄስ አባባሪ የሚባል ሰውዬ ነበረ፣ እሱ ነው ይሄን ስም ያወጣው ምናምን የሚል ማለት ነው። ግን ግሪክ ላይ ጋላ የሚለው ቋንቋ የወተት ቋንቋ ነው። ወተት ማለት ነው። ገብቶሻል? ትርጉሙ ነው ምልሽ። ገባሽ? ግን ያ ሰውዬ ለምን ጋላ የሚለውን ነገር እንደተጠቀመው አላውቅም። ግን እኔ እንደማስበው በነገራችን ላይ ቋንቋዎች በነገራችን ላይ ዋኖፊ ሁሌ ይወራረሳሉ። እዚህ ሀገር አበባ መሆን በኢትዮጵያ ካካ መሆን ሊሆን ይችላል። ዩዶን ነው ገብቶሻል? አሁን ታሪኩ ሸሌ የሚባል ልጅ አለ አይደለ? ሸሌ ማለት በእኛ ሸርሙጣ ነው አይደለ? በሱ ሀገር እኮ የዘር ስም ነው፣ ሸርሙጣ አይደለም። ገብቶሻል? ቋንቋዎች በየቦታ የተለያየ ስም አላቸው እና ያንን ከግሪክ ጋር ገና ከእንትን ጋር እኔ አንድ የኢትዮጵያ ቋንቋ ከሆነ እንትን ሲወስድ ራሱ በጣም እኔ ጋላ የሚለውን እንደ ስድብ ስለማልወስደው ነው። ግን አንድ ሰው በዛ ስም አትጥራኝ ካለው አለመጥራት ነው። አንደገን ንገርሽ ኑቲ ወረሰላሌቲ ቤቴ ጆ አከጅር ወሪ ኸያስ አባንክ ያስ ማሬስ እንዴ ሪስትራክሽን ሰጠኝ ጋይስ። አቦዮ ምንድነው ሪስትራክሽን? ምን አድርጌ ይኸውና እቺን አጥፏት ፊት ለፊታችን ላይ ተጋረጠውን በእናታችሁ። እና አሁን አባቴ ወይ ምናምን የነገረንን ከነገርኩሽ ያንቺን ነገር ቻሌንጅ ላረግሽ ስለምችል አልናገረውም ልለፍ። አው ወረነበ ሆነ ቤቴ ታደሳ አባቴ ታደሳ አዲ ወረሰላሌ አዲሽ ወረሰላሌ ወታቴ ሄሉ ፊንፊኔ ከነከተን ቤቷ እና ከግሪክ ጋር ኦሮሞን አታያይሽ። ኦሮሞ ከግሪክ በታች አይደለም ከሱ ቋንቋ የሚለቃቀም። እኔ በዚህ አምናለሁ። እና ሞሰዱ ራሱ ብለሽ ማሰብሽ ያናድዳል። አዲስ ተፈጥሮ አዲስ ግኝት አይደለም። ኦሮሞ ትደባ አይደለም ነው። ጋላ አሁን ሰው ይናደዳል። ያ ከዛ የተወሰደ ነው ምናምን ነገር። ለምን ነው የሚወስደው ኦሮሞ ከግሪክ ቋንቋ? ኮንሰርት ማዘጋጀት ከፈለገ ኮንሰርቱን እንዲያዘጋጅ በስነ ስርዓት በጥበቃ ረን እንዲሆን ማድረግ አለባቸው። ከወያኔ የተለየ አመለካከት ነው ሊኖረው የሚገባው በቴዲ አፍሮ ላይ። እውነት ለመናገር ቴዲ አፍሮ መቼም እድሜው ከ40 በላይ ነው። ልጅ ሁሉ ቀን ጡትሽና ቂጥሽ እያለ አይዘፍንም። መጽሐፍ ያነባል፣ ያያል። ኢትዮጵያ ላይ ነው የሚኖረው። የሚመለከተው እይታዎች አለ፣ ያ ስህተቶች አለ። ዋኖፊ እውነት ከተናገረ ጆሌንተኛ ምን ነው ዶክተር አብይ ፓርላማ ላይ አከሚ በዛ አላለም እንዴ? እንጂ ከማከሚ በስቷል እንጂ አላለም። እሱ እንኳን ዶክተር አብይ እንኳን የታየውን ነገር ቴዲ ታይቶት ቢዘፍን ለምን ነው የምትጫንጫው? ከኛ አልበዛም እንዴ? የሚመለከተው አካል ያልሆነው እንኳን ቢሆን ማለት የማይመለከተው አካል እንኳን ዝም ብሎ የኛ ማለት አላበዛም? ያንን ነገር ዶክተር አብይ ራሱ አላየም? ቴዲ ያንን ያየውን ነገር ቢናገር ለምን ነው ከኦሮሞ ጋር የሚያያዘው?